ትክክል ነው ነገር ሁሉ ለበጎ ነው ማን ይከራል ማፈሶ ይታበሳል ቀኑ ደርሶ መታመኛው እግዚአብሔር ማረፊያውም ከጥላው ስር በክፉ ቀናት ከሁሉ ሆኖለታል በዘመኑ አንተ ጌታዬ መተማመኛዬ አንተ ጌታዬ እንዳንተ ለመልካም ለሰው የሚራራ የተወደደውን ደርሶ የሚያኮራ አላገኝም እኔስ እስከ ዕድሜዬ እወድሃለሁኝ አንተ ነህ የኔ አምላክ አንተ ነህ ጌታዬ መተማመኛዬ ቅዱስ ስሙ እንዲጠራ ትልቅ ታሪክ በኔ ሠራ ጠላቶቼን አሳፍሮ ታየ ጌታ በኔ ከብሮ አልቀረሁም እንደ ወትሮ ጌታ ይዤ መቼ አፈር አጥር ቅጥሩን እየሰበረ እኖራለሁ እያመለኩ የት ይደርሳል የተባለው ዛሬ ታዲያ ለዚህ ክብር ለዚህ ሹመት ተስፋ መድረሻ አለው እንዳይጠፋ ያግዘዋል የታመነ ያኮራዋል የሚያመልክ ቅዱስ ስሙ እንዲጠራ ትልቅ ታሪክ በኔ ሠራ ጠላቶቼን አሳፍሮ ታየ ጌታ በኔ ከብሮ አልቀረሁም እንደ ወትሮ ጌታ ይዤ መቼ አፍር አጥር ቅጥሩን እየሰበረ እኖራለሁ እያመለኩ ጌታዬ መተማመኛዬ አንተ ነህ ጌታዬ መተማመኛዬ ጌታዬ መተማመኛዬ ጌታዬ መተማመኛዬ ጌታዬ መተማመኛዬ
እንዳንተ ለመልካም ለሰው የሚራራ የተዋረደውን ደርሶ የሚያኮራ አላገኝም እኔስ እስከ ዕድሜ እወድሃለሁኝ አንተን የኔ አምላክ አንተው ነህ ጌታዬ መተማመኛዬ አንተው ነህ ጌታዬ መተማመኛዬ 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 አሜን ሃሌሉያ አሜን አሜን። ክብር ለአብ ክብር ለወልድ ክብር ለመንፈስ ቅዱስ ይሁን። ጌታ መተማመኛችን ነው። ሃሌሉያ ሃሌሉያ መተማመኛችን ነው። እሱን ይዞ ምን ይሆናል? ሃሌሉያ ብቻ እሱን ምርኩዝ እሱን ድጋፍ እሱን ጋሻ አድርጎ መቆም እሱን አለቱን ክርስቶስ ላይ መቆም እሱን ምርኩዝ አድርጎ በትር አድርጎ ተመርኩዞ መቆም እስከ መጨረሻው ዋስትና አለው። እግዚአብሔር በእውነት የተባረከ ይሁን። በዚህ ዘመን እሱን ምርኩዝ ያላደረገ እንዴት ነው ወጥቶ የሚገባው? እንዴት ነው የሚኖረው? እኛ እኮ በሱ አለኝታ በሱ ተስፋ በሱ ላይ ተዘልለን ሁሉን ጥለነው ነው በቃ ነፍሳችንን እሱ ላይ ቤተሰባችንን እሱ ላይ ራሳችንን እሱ ላይ ጥለን ተዘልለን አናይም አንሰማም ብለን ግራ ቀኙን በሱ ግን እናርፋለን። በሱ ግን ደስ ይለናል። በሱ ልባችን ይታገሳል። እንደ እግዚአብሔር ያለ ማን አለ? ወየው ቁጥር ቃል ያንስብሃል አምላካችን እግዚአብሔር ሆይ በጌታ በኢየሱስ ስም እንኳን ያንተ ሆነን እንኳን ያንተ ሆነን እንኳን ደረስክልን እንኳን ጥላ ሆንከን እንኳን አባት ሆንከን እንኳን አገኘህን። በመናቅ ምንችል ነበር በዚህ መጨረሻ ዘመን እርዳታችን መጠለያችን ጓዳችን ጌታችን በነገራችን ሁሉ እግዚአብሔር ሆይ ደግፎ የያዘን ክንድህ አቤቱ 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 ምን እንልሃለን? ከአይምሮ ከቃል ከቁጥር ሁሉ በዛ በዛ አንድ ሊወሰን አይችልም ሊነገር አይችልም። ጌታ ሆይ ስላደረግክልን ነገር በኢየሱስ ስም እናመሰግንሃለን። አቤቱ ስራህ ግሩም ድንቅ ነው። አቤቱ ስራህ ግሩም ድንቅ ነው። አቤቱ ስራህ ግሩም ድንቅ ነው። እግዚአብሔር ሆይ እናመሰግንሃለን። ጥላ ስለሆንከን አባት ስለሆንከን መጠለያ ጎጆ ስለሆንከን አዳኛችን ሆይ የምታስጥለን ዕለት ዕለት ከፀሐይ ከሐሩር ከሚያቃጥለው እሳት የምታድነን ዛሬም እኛ በሕይወት ያለን ባሪያዎች ልጆች ምስክሮች ነንና በኢየሱስ ክርስቶስ ስም እናመሰግንሃለን። አቤቱ ጌታችን ሆይ በምድር ላይ እጅግ እነሆ ስምህ የተመሰገነ ሆነ እናመሰግነዋለን። እጅግ አድርገን ስምህን እናመሰግናለን፣ እንባርካለን። ተመስገን ተመስገን። ቆመናል ባንተ ለዚህ ሰዓት የዚችን ቀን ብርሃን እንድናይ ረድተኸናል። ጌታ ሆይ ተመስገን። ክብር ምስጋና ላንተ ይሁን። ቀሪ ጊዜያችንን ባርክልን። ይህን ፕሮግራም በደም ዋጀን። ይህን ገበታ በክርስቶስ ደም ረጨን። በስምህ ስልጣን ጸለይን። የሚቋቋም የሚገዳደር የዕለቱ ተረኛ የጊዜው ተቃዋሚ በስምህ ስልጣን በቃለ ኃይል የታሰረ ይሁን። በኢየሱስ ክርስቶስ ስም ስልጣን ገሰጥን። በዙሪያችን ላይ ጸጥታ እንዲሰፍን መንፈስ ቅዱስ የበላይነቱን በሉዓላዊነት በልቀት እንድትቆጣጠረው ልቀተ መለኮት ልዑልናህን ኃያልነት ግን ጠርተናል። በስምህ ተሰውረናል። በደም ተሸፍነናል። ኃጢአት በደላችን በስምህ ስልጣን በፈሰሰው ቅዱስ ደም የተቀበረ ይሁን። አቤቱ ኃጢአታችንን ስለ ስምህ ይቅር በለን። በእኛ ዘንድ ያለ አንተ የምታውቀው እኛ የማናውቀው የተሰወረ ኃጢአት የተገለጠ ኃጢአት ንስሐ ያልገባንበት በንስሐ ፍሬ ያላፈራንበት የምታይብንን ሁሉ በክርስቶስ ሞት በዚህ ንጹሕ በሆነው ፍጹም ደም እንድትከድንልን ፍጽምናችን በክርስቶስ መስቀል ሞት በዚህ በነፃንበት ደም ውስጥ አልፎ በሰማይ በላያችን ተከፍቶ ፈቃድህ እንዲከናወን በዚህ ሰዓት ነፍሱ የተከናወነበትን አምነን የዳንበትን የመስቀሉን ስራ ይዘን በፊት ቆመናልና
አምላክ ሆይ በኢየሱስ ክርስቶስ ስም ተገለጥልን። ለሚሰሙትም ለተናጋሪዋም ኃይል እንዲለቀቅልን፣ የመስማት ጸጋ የመናገር ኃይል እንዲለቀቅልን፣ ጸጋን የተሞላ አምላክ ሆይ ጸጋን በኃይልና በሙላት እንድትለቅብን ጸለይ። ቀሪውን ጊዜ ባርክልን። ክፉ የታሰረ ይሁን። አሜን። በሆነው ጌታ በኢየሱስ ስም እግዚአብሔር ይመስገን። እግዚአብሔር ይባርካችሁ። እግዚአብሔር ጸጋ ያብዛላችሁ። የምትሰሙ በዚህ ፕሮግራም ውስጥ የምትከታተሉ እግዚአብሔር አይናችሁን፣ ጆሮአችሁን፣ የመስማት ጆሮአችሁን፣ የማየት አይናችሁን ይባርክ። በኢየሱስ ክርስቶስ ስም ቅዱስ አምላክ በቅድስናው በረከት ይባርካችሁ። ሁላችን በኢየሱስ ስም የተባረክንን በእግዚአብሔር ቃል በኪዳኑ ደም ተረጭተን በስሙ ስልጣን ፕሮግራማችንን ጀምረናል። ለመንፈስ ቅዱስ እነሆ ራሳችንን ለቀናል። ክብሩን እግዚአብሔር ይውሰድ። በኢየሱስ ስም ጀመርን። አሜን። ሃሌሉያ። ተባረኩ ቅዱሳን። እግዚአብሔር ይባረክ። መደበኛ ፕሮግራማችንን እንጀምራለን። ሳምንት በጣም ወዳጅ የሆነን ቤተሰብ የሆነን በጣም የምንወደው አብረን ብዙ ጊዜ ያገለገልን በድንገተኛ አደጋ ወደ ጌታ ወደ ወንድማችን የቀብር ስነ ስርዓት ነበር በሌላ ቦታ። እዛ ቦታ በመገኘት ሳምንት ፕሮግራሙን አልተካፈልንም ነበር። ያው በጸሎት ግን ወገኖች አሳልፈዋል። እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ እግዚአብሔር ለዚህ ቀን አብቅቶን ለዚህ ቀን እነሆ እግዚአብሔር ቃል ሰጥቶ በፊታችሁ ቆሜያለሁ። እንግዲህ እግዚአብሔር ይረዳል። ዛሬ በማለዳዬ ላይ እኔ የተዘጋጀሁበት ቃል በፊት ስለነበረኝ የሳምንት ይዤ እመጣለሁ ያልኩት እሱ ነው። ግን በጸሎቴ ላይ የሰጠኝ ርዕስ ሜሮዳክ የሚል ነው። ሜሮዳክ ማን ነው? ሜሮዳክ ምን ሆነ? ይሄንን ምን በፊታችሁ ቆሜያለሁ። እንግዲህ እግዚአብሔር ደግሞ በዚህ ሰዓት ምን እንደሚያደርግ እሱ ያውቃል። ጊዜውን ለመንፈስ ቅዱስ ሰጥቻለሁ። በዚህ ቃል ላይ ነው አብረን የምናየው። አዋጅ ነው ማውጀው። በሜሮዳክ ላይ የወጣውን የቃሉን አዋጅ አውጃለሁ። ሜሮዳክ ማን እንደነበረ እና በሱ ላይ የወጣው አዋጅና ፍርድ በዛ ዘመን ተፈጻሚ እንደሆነ የዘመናችን ሜሮዳክ ሆኖ ደግሞ በዛ መንፈስ አሁን የሚሴስንና የሚሰራው መንፈስ ዛሬ በእግዚአብሔር ቃል እንፈርድበታለን። ዛሬም በሚሰራ መንፈስና ሕያው ቃል ስልጣን እናውጅበታለን። ይሄንን አዋጅ ይዤ በእግዚአብሔር ፊት ቆሜያለሁ። ክብር ለኢየሱስ ይሁን። እንግዲህ ሜሮዳክ በጥንት በባቢሎን የባቢሎን ዋና አምላክ የአማልክት ንጉስ ተብሎ የሚጠራ የአማልክት ንጉስ ተብሎ የሚጠራ ጣዖት ነው። ግን ከአማልክቶች ይልቅ የአማልክት ንጉስ የሚባል እንደሆነ ሜሮዳክ ይናገራል። የአማልክት ንጉስ የባቢሎን ዋና አምላክ ተብሎ ተጠርቷል። ዋና አምላክ የአማልክት ንጉስ የባቢሎን ዋነኛ አምላክ ተብሎ ተጠርቷል። ባቢሎን እንደምናውቀው በታላቁ ጦረኛ ናምሮድ በሰናኦር ምድር ከመሰረታቸው ከተሞች አንዷ ናት። ባቢሎን የተመሰረተችው በጣም ጦረኛ ከሆነው ናምሮድ የታወቀው ጦረኛ ቀስተኛ በሚባል ናምሮድ በሚባል ሰው ከተማይቷ እንደተመሰረተች የእግዚአብሔር ቃል ይነግረናል። ዘፍጥረት 10 ጀምሮ እናየዋለን ማለት ነው። ሰናኦር ደግሞ ስንመለከታት ለባቢሎን የተሰጠ ጥንታዊ ስሟ ነው። ሰናኦር ለባቢሎን የተሰጠ ጥንታዊ ስሟ ነው። የባቢሎን የጥንት ስም ሰናኦር። ይሄንን ዘፍጥረት 11 ከ1 እስከ 9 ስንመለከት በሰናኦር ምድር ተቀምጠው የነበሩ ናቸው ባቢሎናውያን። ዘፍጥረት 11 ላይ ይነግረናል እና እዛ ውስጥ ማንነታቸው በከፊል ይታያል ማለት ነው። ከፍጥረት ጀምሮ በሰናኦር ምድር እንደተቀመጡና በዛ ምድር ላይ በእግዚአብሔር ላይ ከፍ ብለው የሰሩትን ስራ እናውቃለን። እነሆ እስከ ሰማይ የሚደርስ ግንብ ኑ እንስራ ብለው በአንድ ቋንቋ ምድር በአንድ ንግግር ነበረችና ምድሪቱ የነበሩባት ምድር ተመቸቻቸው። የምድሪቱ ዝፍት ለጭቃ ለጡብ ምቹ ነበር። በሰናኦር ምድር አንድ ሜዳ አገኙ፣ በዚያም ተቀመጡ።
እርስ በርሳቸው ኑ ጡብ እንስራ በእሳትም እንተኩሰው ተባባሉ። ጡቡም እንደ ድንጋይ ሆነላቸው፣ የምድርም ዝፍት እንደ ጭቃ ሆነላቸው ይላል። ምቹ ሁኔታ ነበረ። በሰናዖር ምድር የተቀመጡት ሰዎች በወቅቱ ጡብም ለመስራት ግንብን ለመገንባት አመቺ ሁኔታ ነበራቸው እና ሞቲቫቸውና የውስጥ ዓላማቸውን የሚያውቅ እግዚአብሔር በሰማይ ያለ ነው። ኑ ሰማይ የሚደርስ ግንብ እንስራ ማለት እግዚአብሔርን ለመፈታተንና እግዚአብሔርን ሰማይ ደርሶ ለማውረድና ራሳቸውን ለመሾም የራሳቸውን ስም ለማስጠራትና የእግዚአብሔርን ስም ግን ዝቅ ዝቅ ለማድረግ ግንቡ ሰማይ የሚደርስ ግንብ ኑ እንስራ። ያንን ሞቲቭ የዚህን ቃል ሞቲቭ የሚያውቅ እግዚአብሔር ነው። ለምን ብትሉ አውቆ እሰይ አላላቸው። ኑ እንውረድ አለ። በቃ ኑ እንውረድ፣ ይሄ ህዝብ ምን እየሰራ እንዳለ አይቼዋለሁ አለ እግዚአብሔር። አየ። ከዛስ በኋላ ወረደ ነው የሚለው። ሞቲቫቸው በእግዚአብሔር ላይ የመነሳት ነበር። ከፍ ከፍ ብሎ ሰማይ ድረስ የሚደርስ ነገር መስራት፣ ሰማይ ያለውን እግዚአብሔርን አውርደው የራሳቸውን ስም የሚያስጠራ ስራ ለመስራት የተነሱ ህዝቦች እንደነበሩ ገና ከዘፍጥረት እናያቸዋለን ማለት ነው። ጡብም እንደ ድንጋይ ሆነላቸው፣ የምድር ዝፍት እንደ ጭቃ ሆነላቸው። እነዚህ ኑ ለእኛ ከተማና ራስ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ ሳንበተን ስማችንን እናስጠራው አሉ። እግዚአብሔርም የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ። እግዚአብሔርም አለ ኖ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው። ይህንንም ለማድረግ ጀመሩ። በእግዚአብሔር ላይ ከፍ ከፍ ማለት የጀመሩት ያን ጊዜ ነው። በዛን በሰናዖር ምድር የነበሩ ህዝቦች በእግዚአብሔር ላይ ለመነሳት ከፍ ከፍ ማለት የጀመሩበት ጊዜ ገና ዘፍጥረት በዚህ ሰዓት ጀመሩ። ሰማይ የሚደርስ ግንብ ሰርተው የራሳቸውን ስም ለማስጠራት እርሱን ለማውረድ ጀመሩ። ስለዚህ ምን አለ እግዚአብሔር ወረደ። አሁንም ጀመሩ ካለ በኋላ አሁንም ያሰቡትን ለመስራት አይከለከሉ። ያሰቡትን ለማድረግ ራስ ወደ ሆነው ግንብ ወደ ሰማይ ለመስራት ራሱ ወደ ሰማይ የደረሰ ግንብ ለመስራት ሀሳባቸውን ከመስራት አይከለከሉም። አይቶታል እግዚአብሔር ሞቲቫቸውን፣ ሀሳባቸውን የማይመለሱ የማይከለከሉ ያሰቡትን ለማድረግ ወደ ኋላ የማይሉ እንደሆነ ሁሉ እግዚአብሔር አውቆታል። ስለዚህ ኑ እንውረድ አንዱ ያንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው እግዚአብሔርን ከዚያ በምድር ሁሉ ላይ በተናቸው። ከተማይቱንም መስራት ተዉ። ስለዚህም ስሟ ባቢሎን ተባለ። እግዚአብሔር በዚያ የምድርን ቋንቋ ሁሉ ደባልቋልና ብሎ ይናገራል። እና ባቢሎን የተባለው ቦታ እግዚአብሔር ስራቸውን አይቶ ያ ህዝብ ወርዶ ስራቸውን አስተባብሎ አንድ የነበረው ንግግርና ቋንቋ ድብልቅልቅ አድርጎ አንዱ ከአንዱ እንዳይስማማ አድርጎ ባይዘወይ ቋንቋ አንድ ነበር፣ የምድር ንግግር አንድ ነበር። ከዛ በኋላ ነው የተለያየ ቋንቋ የመጣው ማለት ነው። በመልካም አይደለም። እግዚአብሔርን ካለማክበር የተነሳ በእግዚአብሔር ላይ ከመነሳት የተነሳ ራሱ እግዚአብሔር ወርዶ ቋንቋቸውን ደባልቆ እንደበተናቸው እንመለከታለን። ስለዚህ ስማቸውን ለማስጠራት በውስጥ ታዋቂ እግዚአብሔርን ለማውረድና ራሳቸውን ከፍ ለማድረግ ነበር። እግዚአብሔር ግን ዝም አላለም። ለምን? አውቆታል ሞቲቫቸው። የእነሱ አምላክ ሜሮዳክ፣ የባቢሎን አምላክ፣ የአማልክት ንጉሥ፣ የባቢሎን ዋና አምላክ ተብሎ የተጠራው ሜሮዳክ አምላካቸው ነው። እግዚአብሔርን አምላክ ለማድረግ ሳይሆን ሜሮዳክን አምላክ አድርጎ ለማንገስ የፈለጉበትን ፍላጎትና የሰሩትን ስራ እግዚአብሔር አይቶ ቋንቋቸውን በተነ። እግዚአብሔር ተፈታተኑት። እግዚአብሔር ወረደ። ስለዚህ ስሟ ምን ተባለ? ባቢሎን ተብሎ ተጠራ። በዚህ በባቢሎን ደግሞ በተጨማሪ ስንመለከት እነኚህ ህዝቦች ደግሞ በባቢሎን በተባለው ህዝቦች ደግሞ ላይ አሁን እየሰፋ ሲመጣ ሱመራውያን የሚባሉ ደግሞ ህዝቦች ነበሩ። እነኚህ ሱመራውያን የሚባሉ ደግሞ እንዳውም በስልጣን
ስልጣኔ በወቅቱ በነበረው ስልጣኔ ለባቢሎን እድገት በጣም ባቢሎን በወቅቱ የታወቀች ገናና ነበረች። ለዛ ገናና ስልጣኔና ከፍታ በናቡከደነጾር ጊዜ አይተናል። የተመካበት ትልቅ ሰገነት ላይ ሆኖ በግርማዬ በክብሬ በውበቴ ይሄን ሁሉ የሰራሁት እኔ ነኝ ብሎ እኔ ያለበትን ትልቅ ስልጣኔና ከፍታ ብዙ ነገሮች ነበሩባት ማለት ነው። ለዛ መነሻ የሆናት መነሻ ሱመራውያን የሚባሉ ህዝቦች ግን በእነሱ የተዋጡ ነበሩና እነኚህ ሱመራውያን የሚባሉ ሱመራውያን ደግሞ የራሳቸው ቤል የሚባል አምላክ ነበራቸው። ቤል የሚባል አምላክ ነበራቸው እና በባቢሎን አምላክ በሜሮዳክ ማን ተዋጠ? ቤል ተዋጠ። ቤል ተዋጠ። ሱመራውያን በመሸነፋቸው የባቢሎን አገዛዝና ስርወ መንግስት ተመሰረተ። ሱመራውያን በመሸነፍ በመዋጣቸው በባቢሎናውያን በመዋጣቸው የባቢሎን ስርወ መንግስት ተመሰረተ። መንግስት ተመሰረተ እና በጣም ከታወቀው መንግስታቸው ንጉሳቸው አንዱ የታወቀው ሐሙራቢ የሚባለው ንጉስ ህጎችን በማውጣት በንግዱ በኢኮኖሚው አሰራር በጣም ከሌላው የተሻለ ፍትህ ያለው ህጎችን በማውጣት በወቅቱ የታወቀ ነበር። ሐሙራቢ ማለት ከባቢሎን ነገስታቶች ማለት ነው። ስርወ መንግስት ሱመራውያንን ውጣ መንግስት ከተባለች በኋላ ሐሙራቢ ህግን አርቅቆ በማውጣት ለህዝብ ፍትህ ያደረገ በጣም የታወቀ ሰው እንደነበረ እናያለን ማለት ነው። በተለይም ባረቀቃቸው ህጎች ለህዝቦች ፍትህ የሚያስገኝ በማህበራዊ በንግዱ በሌሎችም ዘርፎች ሁሉ የታወቀ ሆኖ የሱመራውያንን አምላክ ቤል የሚባለው ጣዖት ከሜዶሮክ ጋር አንድ ሆኖ ተዋዋጠ ማለት ነው። ሱመራውያን ሲሸነፉ ባቢሎናውያን ሲያሸንፉ አምላካቸው ለሜድሮክ ምን ሆነ? ለሜድሮክ ተገዛ፣ ተዋዋጠ። መናፍስት ባይዘወይ ይዋዋጣል፣ አይሞትም። መናፍስት አይሞትም። የሱመራውያን አምላክ ልክ ባቢሎናውያን ሲያሸንፉ መንፈስ ስለሆነ ከሜሮዳክ ጋር ነው የተዳበለ። መንፈሱ አይሞትም፣ ተዳበለ። ሱመራውያን ያው ቢጠፉ የሆነ አሻራቸው ግን አለ። የአምልኮታቸው አሻራ በስውር ተዳብሎ ከሜሮዳክ ጋር ይሰራ ነበር። ሜሮዳክ ግን ዋነኛ የማን አምላክ ነው? የባቢሎን አምላክ ነው። አምላካቸው ሌላው አምላክ ደግሞ በዛ ያለው የሜሮዳክ ልጅ የሚባል ኔቦ የሚባል ደግሞ አምላክ፣ እሱም ደግሞ ተዋውጦ ኔቦ ተዋውጦ ከሜድሮክ ጋር ከቤል ጋር አብሮ የሚሰራ መንፈስ ነው። ጣዖት ነው። እንደ አምላክ የሚመለክ ነው። ህዝቦች የሚያመልኩት ነው። ባቢሎናውያን የሚያመልኩት ነው። ግን መንፈሱ እየተዋዋጠ እየሰፋ እየተዋዋጠ ወደ ሜድሮክ እየተጠቀለለ ያለ ነው። ሜሮዳክ ከሱመራውያን አምላክ ቤል ከተባለው ጋር ተዋህዷል። ወደ አንድነት ገብቷል ማለት ነው። አንድ ሆነዋል። ሜሮዳክ እና ቤል ተዋውጠዋል፣ ወደ አንድ ሆነዋል። የሚገርም ነው። እንደገና የሜሮዳክ ልጅ የሚባለው ደግሞ እሱ ምን ሆኗል? አንድነት አለው ማለት ነው ከዚህ መንፈስ ጋር። ስለዚህ መንፈስ አይሞትም። ሰው እንደሚሞት መንፈስ አይሞትም። እግዚአብሔር ዘላለማዊ ፍርድ በመጨረሻው ዘመን እግዚአብሔር ዘላለማዊ ፍርድ ለዘላለም በወሰነለት ስፍራ እስኪጠቀለል ድረስ ትውልድ ሲያልፍ መንግስታት ሲሾሙ ሲሻሩ ሲያልፍ እሱ ግን በየዘመናቱ እየታደሰ እየተዋዋጠ እየተስማማ ምን ይሆናል? ይሄዳል ማለት ነው። በዘመናት ትውልድ አንቅሮ ካልተፋው በስተቀር እሱ አይሞትም። በብሉይ ኪዳን ብቻ ሳይሆን ዛሬ እንደዛ አይነት የጣዖት መንፈስ እንዳለን ስሙን ይቀያይራል። ግን መንፈሱን ዋናው ዓላማ ስንመለከተው የእግዚአብሔር ከፍ ያለው የእግዚአብሔር መንግስትና የእግዚአብሔር ዋነኛ ጠላት ሆኖ መንፈሱ እንደሚሰራ በምሳሌነት ዛሬም ይታያል። ጥንትም እንደዛ ነው። ጥንትም ሲጋፋ የነበረው ወደ ላይ ነው፣ ላይኛውን መንግስት ነው። አሁንም የእግዚአብሔርን ሉዓላዊ መንግስት የሚጋፋ የሚቋቋም ሆኖ የሚሰራ
ጣዖታዊ የሆነ አምልኮት ያለው መንፈስ ነው ማለት ነው። ሜሮዳክ እየተዋዋጠ ራሱን እያሰፋ የእግዚአብሔር ተቃዋሚ ሆኖ የሚገለጥ መንፈስ ነው። በተለያየ መንገድ በረቀቀ አሰራር ሊገለጥ ራሱን ሊገልጥ ይችላል። በዚህ ዘመንም እንደዛ ነው። ሌላው ይሄ በከነዓናውያን የሚመለክ ደግሞ እሱ በከነዓናውያን ደግሞ በዓል ይባላል። በዓል ለምናውቀው እሱ ደግሞ ትርጉሙ ጌታ ማለት ነው። ጌታ ሆኖ ጌታ መባል ይታወቃል። ጌታ ሆኖ ምን ይሆናል? የሰዎችን ልብና ልቦና ይዞ እየተመለከ ስግደት እየተሰጠው አምልኮ እየተሰጠው እንደ ባህልም ሆኖ ራሱን በጌትነት ከፍ አድርጎ በዓል ይገዛ ነበር እንደ ጌታ። እሱ ደግሞ የከነዓናውያን አምላክ ነው። እንደ ጌታ ይሄ ጣዖት ነው፣ ግን ስግደት ከሰው የሚበላ ዋነኛ የባቢሎን አምላክ ተብሎ የተጠራው ሜሮዳክ ነው። ይሄ ሜሮዳክ ቤልን ውጦ ከሱመራውያን ወደ ራሱ ያደረገ ኔቦን የወለደ ይሄ ተዋውጦ ደግሞ እንደገና ሌላ ወልዶ እየሰፋ ያለው እሱ ሜሮዳክ ምን ሆነ? ይህ የሜሮዳክን አምላክ ተዋውጦ የሆነው ሜሮዳክን አምላክ ያደረገች ባቢሎንን ደግሞ ራሷን ባቢሎንን ስንመለከት ቅድም ከዘፍጥረት እንዳየናት 11 ላይ ስንመለከት መገለጫ አላት። መገለጫዋ ምንድን ነው ብለን ስንል ትዕቢት፣ ኩራት፣ አንደኛ ትዕቢት፣ ሁለተኛ ኩራት፣ ሶስተኛ እግዚአብሔርን ለመቃወም ሁሉ ተምሳሌት ሆና ትታያለች። እግዚአብሔርን ለሚቃወም በየዘመኑ ለሚነሳው መንፈስ ምሳሌ ሆና ትታያለች። ባቢሎን ማነች ብለን ስንል ባቢሎን ሜሮዳክን የምታመልክ የአማልክት ንጉስ ተብሎ የሚጠራ ጣዖት የባቢሎን ዋነኛ አምላክ የሆነውን የምታመልከው ባቢሎን መገለጫዋ ትዕቢት፣ ኩራት፣ እግዚአብሔርን ለሚቃወም ደግሞ በየጊዜው ለሚነሳ ደግሞ ምሳሌ ሆና የምትታይ ነች። በአምልኮዋ ትፈታተናለች። በአምልኮዋ ማለት አምልኮ ለራሷ ለሜሮዳክ ኔቦ ተዋውጦ ላለው አምልኮ ስትሰጥ አምልኮ የሚገባውን እግዚአብሔርን ብትለዋለች ማለት ነው። አንጻሩ ትፈታተናለች። አምልኮ ለተገባው ለእግዚአብሔር አይደለም። በቃ ለባቢሎን አምላክ ለሜሮዳክ ነው አምልኮ ስትሰጥ የምናየው በብዙ መስዋዕት። ታዲያ ሜሮዳክ ምን ሆነ? አንደኛ ኢሳያስ 46 ሜሮዳክ እናውጃለን። ሜሮዳክ የእግዚአብሔር ቃል ቤል ተዋረደ ይላል። ናባው ምን ሆነ? ተሰባበረ። ተዋረደ፣ ናባው ተሰባበረ። ይሄ መንፈስ እየሰለጠነ ዝም ብሎ አልቀረም። እግዚአብሔር በወቅቱ ሲበቀለው እንመለከታለን። ሲሰባብረው በአዲሱ ትርጉም ናባው የሚለው ኔብ የሚለው የሜሮዳክ ልጅ እንደሆነ ይናገራል። እንደዛ ይናገራል። እና በህብረት የተዋዋጠው ጠቅላላ መንፈሱን እግዚአብሔር እንዴት እንደቀጣው ነው የሚናገረው። በምን መልኩ እንደቀጣው ይናገራል። ኢሳያስ 46 እንዲህ ይላል፣ ቤት ተዋረደ፣ ናባው ተሰባበረ፣ ጣዖቶቻቸው በእንስሳና በከብት ላይ ተጭነዋል። ጣዖቶቻቸው ይላል ብዙ ናቸው። ጣዖቶቻቸው ምን ሆኑ? በእንስሳና በከብት ላይ ተጭነዋል። ሸክሞቻቸው ለደካማ እንስሳ ከባድ ጭነት ሆነዋል። ተሞነደሱ፣ በአንድነት ተዋረዱ። ሸክሙን ለማዳን አልቻሉም፣ ራሳቸው ግን ተማረሩ።
ለሌላው ለእንስሳ በእንስሳ ላይ ለእንስሶች ምን ሆኑ? ሸክም ሆኑ። ዛት ሚንስ የሚታይ የሚዳሰስ ጣዖት ስለሆነ ቅርጽ ይዞ በቅርጽ ተሰጥቶ ቅርጽ ይዞ የሚመለከው እርሱ የማያድነው ከእንጨት ሊሆን ይችላል፣ ከድንጋይ ሊሆን ይችላል፣ ከብረት ሊሆን ይችላል። በእንደዛ አይነት ቅርጽ ይዞ የሚመለክ ምስሉን ብታዩት የሚገርም ነው። እና በእንደዛ አይነት ይመለክ የነበረው ምን ሆነ? ቤል ሜሮዳክ ናባው ተሰባበረ። ጣዖቶቻቸው ተሰባበሩ። እናስ ተማረኩ። ለደካማ እንስሶች ጭነት ሆኑ። ሲሰባበሩ ሲማረኩ እንስሳ ላይ እየተጫኑ ቅርጹና ምስሎቻቸው እንስሳ ላይ እየተጫኑ ወይም ተማረኩ። በአንድነት ተዋረዱ። የአማልክቶቻቸው ምስሎች በሰው በእንስሳ በብዙ ነገር ከብዙ አይነት ቅርጻ ቅርጽ የተሰሩት እነሱ ተማረኩ። ህዝቡ ተማረከ። እግዚአብሔር ይመስገን። ህዝቡ ተማረከ። ህዝቡ የጣዖቶቻቸው ውድቀትና ፍርድ እግዚአብሔር ተናገረ። በአዲስ ትርጉሙ ላይ ቤል የተባለው እጅግ ዝቅ አለ፣ የሚያመልኳቸው አብረው ተማረኩ ይላል። ቤል ተዋረደ፣ ናባው እጅግ ዝቅ አለ። ኔብ የተባለው የማሮድክ ልጅ አብሮ ዝቅ አለ ይላል። አብሮ ዝቅ አለ፣ በአንድነትም ተማረከ። አባትየው ማርዶክም ልጅየው ኔብም ምን ሆነ? ተማረከ። ቤልም ተማረከ። ጣዖቶቻቸው ምን ሆኑ? ተማረኩ። በጣዖቶቻቸው ላይ እግዚአብሔር ያወጣው ፍርድ፣ በሚያመልኳቸው ላይ ያወጣው ፍርድ ምን ሆነ? ተፈጸመ። በማን ጊዜ በማን ተፈጸመ? ኦልሬዲ ፍርድ ወጣ። ኢሳይያስ 13ን ስትመለከቱ በባቢሎን ላይ የወጣ ፍርድ አለ። እግዚአብሔር በየነቢያቶቹ የተናገረው ፍርድ አለ። ፍርዱ መቼ ነው የተፈጸመው? በዚህ አማልክቱና አምላኪዎቹ ላይ መቼ ነው የተፈጸመው ብለን ስንል በፋሪስና በሜዶን የፋርስ ባቢሎንን ያሸነፈው የባቢሎንን መንግስት ያሸነፈው ፋርስ ኃይለኛው በጭካኔ የታወቀው ኃይለኛው መጣና ምን አደረገ? ማረካቸው። በዚያን ጊዜ ጣዖቶቻቸው ሊያስጥሏቸው አልቻሉ። ማርዶክ ቤል አላስጣለም። ከፋርስና ከሜዶን መንግስት አላስጣላቸው። እንዳውም ጣዖቶቻቸው በደካማ እንስሳት ላይ እየተጫኑ አብረው ተማረኩ። ስለዚህ እኮ ነው ዘማሪት ሊሊ ምን አለች? የኔ አምላክ የሚሸከመኝ እሱ ነው፣ እጄን ያዘኝ እሱ ነው፣ እጄን ያዘኝ። የምንሸከመው አምላክ የለንም፣ የሚሸከመን አምላክ ነው። የሚሸከመን አምላክ እንጂ የምንሸከመው አምላክ የለንም። ስለዚህ ይሄ ጣዖት ምን ሆነ? እግዚአብሔር ሲፈርድበት የእግዚአብሔር በጣዖቱ ላይና በጣዖት አምላኮቹ ላይ ፍርድ ሲወጣ ያ ፍርድ በፋርስ መንግስት እንደተፈጸመ እና እንደተማረኩ የእግዚአብሔር ቃል ይናገራል። ኤርምያስ 50 ላይ ደግሞ እንደዚህ ብሎ ይናገራል። እግዚአብሔር ስለ ከለዳውያን ምድር ስለ ባቢሎን በነቢዩ በኤርምያስ የተናገረው ቃል ይህ ነው ወገኖቼ። ባቢሎን በከለዳውያን ምድር የከለዳውያን ምድር ይላታል። ባቢሎን የከለዳውያን ምድር ትባላለች። ጥንት ከለዳውያን የሚባሉ የታወቁ ሰዎች ነበሩባት። እነኛም ተውጠው ነው እንደ ሱማራውያን ከለዳውያን በባቢሎን ተውጠዋል። እና የከለዳውያን ምድር ተብሏል። እዚህም ጋር በኤርምያስ የከለዳውያን ምድር። ከለዳውያን ደግሞ የሚገርመው እነማን ናቸው ብለን ስንል መጽሐፈ ዳንኤል ላይ እንደምንመለከተው እጅግ ቃላተኞች፣ አስማተኞች፣ ደጋሚዎች፣ ጠቢባን ይላቸዋል። ፈርዖን ማን ነው? ናቡከደነጾር ለህልምም ሆነ
ጥያቄ ፍቺ አርጎ የሚጠራቸው ወደ መንግስቱ የሚያስገባቸው ከለዳውያንን ነበር። ከለዳውያን ቃላተኞች፣ ከለዳውያን አስማተኞች፣ በጣም የታወቁ በኮከብ ቆጠራ የታወቁ ኮከብ ቆጣሪዎች፣ ደጋሚዎች፣ አስማተኞች ነበሩ። እንዳው አንድ ጊዜ ትዝ ይላችሁ እንደው በዳንኤል ጊዜ ኑ ህልሜንም አምጡ ትርጉሙንም አምጡ በተባለ ጊዜ ምን አሉ? ከለዳውያኑ ቃላተኞቹ አስማተኞቹ አልቻሉ። ዳንኤል ግን ጊዜ ይሰጠኝ ብሎ በእግዚአብሔር ፊት ከጓደኞቹ ጋር ጊዜ ወስዶ ሊገላቸው ከተወሰነ በኋላ ነው ዳንኤል ምን አደረገ? ራሱንም ከለዳውያኑን ማስመለጠ። እግዚአብሔር ፍቺ ሰጥቶለት እግዚአብሔር ይመስገን። ስለዚህ እንደዚህ አይነት ህዝቦች ናቸው ባቢሎናውያን ሲዋዋጡ የተዋጡት ህዝቦች የየራሳቸው አምልኮት ነበራቸው። የየራሳቸው የሚያመልኳቸው እነኛ ሁሉ አንድ ላይ ጣዖቶች ሆኑ። ምንም እንኳን እነኛ ጣዖቶች ቢመለኩም ግን ከፋሬስ መንግስት ከምርኮ አልዳኑም፣ አላመለጡም፣ አላዳኗቸውም። እንዳውን ሲማረኩ እነኚህ ሁሉ ሲማረኩ ለከብቶች ለእንስሶች ሸክም ጫና ሆነው እየተጫኑ ነው የሄዱት። የእኛ አምላክ ግን አለች ዘማራ እንደዘመረችው የሚሸከመን እንጂ የምንሸከመው አምላክ የለንም። ክብር ለመንፈስ ቅዱስ። እና እዚህ ጋር ምን ይላል? እግዚአብሔር ስለ ከለዳውያን ምድር ስለሚል ግር እንዳይለን። ከለዳውያን ምድር ተብሎ በመጽሐፍ ቅዱስ ተደጋግሞ ተጠርቷል ማለት ነው። የባቢሎን ምድር ባቢሎን ደግሞ ምን እንደምታመልክ ሜሮዳክን ቤልን የተዋዋጠ ኔቦን በቃ እየወለደች እየተዋዋጠ እየሰፋ የመጣ አምልኮ እንደ ዋንኛ አምልኮ አምላክ አርጋ የምታመልክ ነችና ምን አለ ታዲያ እግዚአብሔር የመጣው ቃል በኤርምያስ የተናገረው ነው። በአሕዛብ መካከል ተናገሩ፣ አውሩ፣ ዓላማውን አንሱ፣ አውሩ፣ አትደብቁ። ባቢሎን ተወሰደች፣ ቤል አፈረ፣ ሜሮዳክ ደነገጠ። ክብር ለኢየሱስ ይሁን። ሜሮዳክ ደነገጠ፣ ምስሎቿ አፈሩ፣ ጣዖቶቿ ደነገጡ በሉ። ህዝብ ከሰሜን ወጥቶባታል፣ ምድሯንም ባድማ ያደርጋል፣ የሚቀመጥባትም አይገኝም። ከሰው ጀምሮ እስከ እንስሳ ድረስ ሸሽተው ሄደዋል እያለ ይናገራል። እንግዲህ በባቢሎን ላይ በዚህ ሜሮዳክን በምታመልክ ቤልን በምታመልክ በዚህ ምድር ላይ እና ባቢሎን ላይ በሜሮዳክ ላይ በአምላክ የሚመለከው ጣዖቱ የሚመለከው ሜሮዳኩ ምን ሆነ? ፍርድ ወጣበት። ሜሮዳክ ፍርድ ወጣበት። ቤት ፍርድ ወጣበት። ኔቦ ፍርድ ወጣበት። በከለዳውያን ምድር ጠቢባን ነበሩ። ጥበባቸው ግን ምን አይነት ጥበብ ነበረ? ምን አይነት ጥበብ ነበረ? ከለዳውያን ጥበብ በዳንኤል መጽሐፍ እናየዋለን። ጠቢባን ጥበባቸው በአስማት በኮከብ ቆጠራ እንዳልኳችሁ በድግምት በመናፍስትና በአጋንንት አሰራር ኃይል የተሞላ ነበር እና በእነኚህ ሁሉ ጣዖቶች ተዋውጠው ተሳስበው ባቢሎን የእነኚህ ሁሉ ምን ነበረች? አምላኪ ነበረች። ስለዚህ በዚህ መንፈስ ላይ በዚህ አምልኮት ላይ እግዚአብሔር ምን አመጣ? ፍርድ አመጣ ወገኖቼ፣ ፍርድ አመጣ። ክብር ለእግዚአብሔር ይሁን። ፍርድ አመጣ። ትዝ ይላችሁ እንደሆነ ቅድም የጸለይኩ መጣልኝ። ትዝ ይላችሁ እንደሆነ እግዚአብሔር በግብፅ ምድር የሚኖረውን እስራኤል ህዝቡን ከግብፅ ምድር ሊያወጣ ሲል ምንድን ነው ያለው? የግብፅ አማልክትን በግብፅ አማልክት ላይ እፈርዳለሁ፣ በአማልክቱ ላይ እፈርዳለሁ ያለ እግዚአብሔር በአማልክቱ ላይ ፍርድ ማውጣት ይችላል። በአማልክቱ ላይ፣ በመናፍስቱ ላይ፣ በጣዖታቱ ላይ እግዚአብሔር ይፈርዳል እላችሁ ነው። ሜሮዳክ እንደተፈረደበት የግብፅ አማልክትም ተፈርዶበት ነበር እና የግብፅ አማልክት ላይ አማልክቱን የግብፅን አማልክት እፈርዳለሁ አለ። በአማልክቱ ላይ መፍረድ ማለት የግብፅን በኩር ገሎ አማልክቱ ላይ አላዳናቸውም። በኩራቸው ሲመታ የግብፅ አማልክት መሸነፋቸውን ያሳውቃል። በኩራቸው ተመታ፣ አማልክታቸው ተሸነፈ። እግዚአብሔር ከፈርዖን እጅ ምን አደረገ? ህዝቡን በድንቅ በተአምራት አስወጣ። ገዢው መንፈስ ማለት ነው። አስገባሪው መንፈስ ማለት ነው። ባራርጎ ጭቃ ያስቦካው ማለት ነው። 430 ዓመት ያ ከፈርዖን ጀርባ የነበረው የመንፈስ አሰራር
እግዚአብሔር ባይመታው ኖሮ መንፈሱን ባይመታው ኖሮ አስገባሪ መንፈስ ባይመታ ኖሮ ህዝቡ ከእጁ አይለቀቅም ነበር፣ አይለቀቅም። ስለዚህ ነው የግብፅን አማር እበርድበታለሁ ሲል ያንን አስገባሪ መንፈስ ስለሆነ አይታወቅም እንጂ እግዚአብሔር መንፈሱን ፈርዶ ነው፣ በኩሩን ገሎ ነው እግዚአብሔር ከባርነት ምድር ጭቃ ከሚያሞካበት ህዝቡን ያወጣው። ወገኖቼ ዛሬም አስገባሪ የሆነ በሰይጣን በኃጢአት በዚህ እንስሳ በሚሸከም በማያድን ከምርኮኝነት ራሱንም ሆነ ህዝቡን በማያድን አምልኮት ህዝብን የገዛ አይምሮን የገዛ የተማረን ያልተማረን ሁሉን አደንቅሮ የገዛ ይሄ መንፈስ እግዚአብሔር ሲፈርድበት ህዝብ ነፃ ይወጣል እላችሁ ነው። እግዚአብሔር ሲመታው የግብፅን አማልክት እግዚአብሔር ሲቀጣ ነው እግዚአብሔር ህዝቡን ያስለቀቀው ከፈርዖን እጅ። ዛሬ አስገባሪው በግብፅ ሳይሆን መንፈስ ስለሆነ በእጅ አዙር የህዝብን አይምሮና ልብ ገዝቶ አይን አሳውሮ ለሜሮዳክ እየተወላለደ እንዴ ሌቦ የማን ልጅ ነው? የሜሮዳክ ልጅ ነው። ይወላለዳል። በቃ እንትና ይላል እንትና ይወላለዳል። አማልክቱ ይወላለዳል። ስሙን ይቀያየራል። ቅርጽ ያመጣል። ምንድነው ቅርጹ? የእንጨት ቅርጽ ያመጣል ሲፈልግ። ምስሎች አሉት። ምስሎቹን እኮ ነው ቅርጻቅርጽ። የሰው ምስል አለው። የነገስታትን ምስል ቢፈልግ ያመጣል፣ ያስመልካል። የቀድሞ ነገስታቶች እንደዛ ስዕላቸው ተመልኳል። የኔሮ ተመልኳል እና ያመጣል። ያ ጣዖት ነው፣ ያስመልካል፣ ስዕሉን ያመጣል። ዛሬም እኮ የተለያየ ስዕሎች አሉ የምናመልካት፣ ህዝባችን የሚያመልክበት የነበረው እኛ ስናመልክበት የነበረው ስዕል እኮ ነው፣ ጣዖት እኮ ነው፣ የሰው ስዕል እኮ ነው። የመላእክትም ቢሆን ስዕል ነው፣ የማንም ቢሆን ስዕል ነው። ለዛ ስዕል ሁሉ የሚያሰግደው የሚያስመልከው ያ ሜሮዳክ ያ ቤል ተዋረደ፣ ላባው ተሰባበረ አለው ጌታ። ዛሬም እንዲህ የሚያስመልክ ጣዖቶችን ምስሎችን አቁሞ የሚያስመልክ የፍጥረትን አይምሮ የገዛ መንፈስ የሆነ አሰራር እግዚአብሔር ምን ብሎታል? ፍርድ አወጣበት። ያኔ ሰብቷል። በግብፅ ያለው ሰብቶ ህዝቡን ነፃ አውጥቷል። በባቢሎን ውስጥ ሜሮዳክን ቀጥቶታል። እግዚአብሔር በፋርስ መንግስት መጥቶ ሲማርከው ሲያሸንፈው አብሮ መንፈሱን ተሸንፎ ወገኔ እግዚአብሔር አሳልፎ የሚሰጠው በመጀመሪያ በአማልክቱ እግዚአብሔር ሲቆጣ ህዝቡ በአማልክቱ እነሆ ተሸንፈው ለአማልክቱ እግዚአብሔርን ሳይሆን ጣዖትን እያመለኩ እግዚአብሔርን ባስቀኑና ባስቆጡ ጊዜ እግዚአብሔር አይደለም ባቢሎንን እስራኤልን እንኳን አሳልፎ ሰጥቷል። በቃ ባዕድ አምልኮን ማምለክ በጀመረች ጊዜ እግዚአብሔርን በተወች ጊዜ ባስቀናች ጊዜ እንደ ጎረቤት አገሮች እነሆ እንደ ከነዓናውያን እንደ ፌሪዛውያን እንደ አሞራውያን ዙሪያዋን አይታ ጣዖትን ባቆመች ጊዜ እግዚአብሔር በነቢያቱ በየማለዳው የወጣ ሲናገራት ባልሰማች ጊዜ እግዚአብሔር ለ70 ዓመት ምርኮኝነት ታልፋ እንደተሰጠች ለአሦር ለባቢሎን የእግዚአብሔር ቃል ይናገራል። እግዚአብሔር አማልክቱን ሲቀጣ አብሮ ህዝቡን ይቀጣል ማለት ነው። ይነቅለዋል፣ ከምድሪቱ ላይ አብሮ ይነቅለዋል። ስለዚህ ነው አማልክቶች በሚመለኩበት ምድርና ጊዜ ዘመን ላይ ብዙ ጥፋቶች ይታያሉ። ጥፋቱ ለምንድን ነው? እግዚአብሔር ስለተቆጣበት ነው። እግዚአብሔር ስለሚቀናበት ነው። ስለዚህ እግዚአብሔር በሜድሮክ ላይ በባቢሎን ላይ ፍርድ ሲያወጣ አብሮ ሜድሮክን ነው የቀጣው፣ አማልክቱን ነው የቀጣው። በግብፅ ላይ የግብፅ አማልክትን እፈርዳለሁ ሲል ፈርዶ አማልክቱ ላይ ግብፅ በኩል ላይ ፈርዶ ህዝቡን ነው ያወጣው። ዛሬም እግዚአብሔር ይፈርዳል እላችሁ ነው። በዚህም ዘመን እንደ ሜድሮክ ተወላልዶ ሰፍቶ ባለው ህዝብን አስመልኮና ገዝቶ ባለው እግዚአብሔርን አስቀንቶና አስቆጥቶ ባለው በዘመናችን ጣዖት በሆነው ሜሮዳክ ላይ እግዚአብሔር ዛሬ ሜሮዳክ ላይ ምንድነው? ፍርድ ነው። ፍርድ አውጭበት፣ እፈርድበታለሁ። በቃ ፍርድ ነው። የእግዚአብሔር ቃል ፍርድ አውጥቶበታል። ያኔ ሳይሆን ዛሬ ላይ የሚሰራው ሜሮዳክ ዛሬ ላይ የሚሰራውን ተዋውጦ ብዙ አይነት ምስል ይዞ ብዙ አይነት ቅርጽ ይዞ ጣዖቶች ሆኖ ዛሬም ህዝብን የሚገዛው ይሄን ጣዖት እግዚአብሔር እፈርድበታለሁ አለ። በቃ ልክ እዛ ላይ እንደፈረደ ዛሬም እግዚአብሔር ሜሮዳክ የዘመኑ ሜሮዳክ ላይ ፍርድ አወጣበት ማለት ነው።
ስለዚህ ምን አለ? ባቢሎን አለ ተወሰደች። ቤል አፈረ፣ ሜሮዳክ ደነገጠ፣ ምስሎቿ አፈሩ፣ ጣዖቶቿ ደነገጡ በሉ። የአማልክት ንጉሥ የተባለ ሜሮዳክ በእግዚአብሔር ስልጣን ቃል በባሪያዎቹ በነቢያቱ በመጣው ስልጣን ቃል ምን ሆነ? አፈረ፣ ደነገጠ። ዛሬም የዘመኑ ሜሮዳክ ከቤል ጋር አንድ የሆነ ከኔቦ ልጅ ጋር የተስማማ የአማልክት ንጉሥ ነኝ ጌታ ነኝ ባለው ላይ የጌታዎች ሁሉ ጌታ የነገስታት ሁሉ ንጉሥ ጌታ ያወጣበትን የቃሉን አዋጅ በኢየሱስ ክርስቶስ ስም አወጣንበት። በአማልክቱ ላይ በሚፈርድ ዛሬም በሚፈርድ ዛሬ ደግሞ በአዲስ ኪዳን ተፈርዶበታል። ክርስቶስ ተፈርዶበት ነው። በእኛ ላይ የሆነውን ፍርድ ተፈርዶበት ዲያብሎስን በተፈረደበት የመስቀል ሞት ላይ ቀጥቅጦታል፣ ረግጦታል። በደሙ ኪዳኑ የጣዖት ኪዳን በደም ኪዳኑ አፍርሶታል። በጌታዎች ጌታ በነገስታት ንጉሥ በእርሱ ስልጣን መደንገጥ አይደለም ድል መነሳት ሆኖበታል። በዚሁ በአንጻሩ እዚሁ ኤርምያስ 55 ላይ ልክ ፍርድ ከወጣበት በኋላ በቤል ላይ በሜሮዳክ ላይ ፍርድ ከወጣ በኋላ አፈረ፣ ደነገጠ ብሎ በጣዖቶቿ ላይ ሜሮዳክ ደነገጠ፣ ምስሎቿ አፈሩ፣ ጣዖቶቿ ደነገጡ። ባቢሎን ተወሰደች፣ በቃ ተወሰደች። ባቢሎን ተወሰደች። በማ ተወሰደች? በፋርስ ንጉሥ ተወሰደች። ድል ተነሳ። ጣዖቶቿ በዛ ንጉሥ ተመቱ። ከፍ ከፍ ያሉ ሰማይ የደረሱ ጣዖቶቿ የበዙ ጣዖቶች ምስሎቿ ተፈጩ፣ ደቀቁ። ክብር ለእግዚአብሔር ይሁን። ዛሬም ከፍ ከፍ ያለ የጨለማ ጣዖት ሰማይ የደረሰ የእግዚአብሔርን መንግስትና ህልውናና ልዕልና የሚጋፋ የእግዚአብሔር ፍርድ ነው የወጣበት። ይህም ፍርድ መለኮት ቃል ነው የምናሳልፍበት። በዘመናችን ያለው ነው። ያንን አናወራም። አሁን ያለውን ነው። ትናንት የሰራ ዛሬም የሚሰራ አምላክ ስለሆነ ዛሬም እግዚአብሔርን የሚጋፋ ወደ ሰማይ ልክ እንደ ዘፍጥረት 11 ግንቡን ሰማይ እናድርስ ብሎ የሰማይን አምላክ የተጋፋበትን አቅምና ጉልበት የያዘውን ያንን ወርዶ እግዚአብሔር እንደበተነው ዛሬም እግዚአብሔር ወርዶ በሚፈርድበት ቃሉና ስልጣኑ እናጋጥመዋለን። ከልዑል አምላክ ከወጣው ስልጣን ቃል ጋር እናጋጥመዋለን። ክብር ለእግዚአብሔር። በአንጻሩ ታዲያ በዚያ ወራት ትንቢቱ በተፈጸመበት እግዚአብሔር በዚህ በባቢሎን ላይ ተወሰደች፣ በቤል ላይ በዚህ በሜሮዳክ ላይ ከፈረደ በኋላና ትንቢቱ ሲፈጸም በዚያን ጊዜ ምን ሆነ ይላል ቁጥር 5 በዚያም ወራት በዚያን ጊዜ ይላል እግዚአብሔር የእስራኤል ልጆችና የይሁዳ ልጆች በአንድነት ሆነው ይመጣሉ፣ እያለቀሱ መንገዳቸውን ይሄዳሉ፣ አምላካቸውንም እግዚአብሔርን ይፈልጋሉ፣ ፊታቸውንም ወደዚያ አቅንተው ኑ ከቶ በማይረሳ በዘላለም ቃል ኪዳን ወደ እግዚአብሔር ተጠጉ ብለው ስለ ጽዮን መንገድ ይጠይቃሉ ይላል። ክብር ለእግዚአብሔር። ልክ ይሄ አማልክት ይሄ ጣዖት ሲፈረድበትና መማረክ፣ መንከታከት፣ መድቀቅና መውደቅ ሲጀምር ምርኮኛው ሲማረክ ባቢሎን ስትማረክ የማረከችው ስትማረክ ስትመታ ያን ጊዜ ግን እግዚአብሔርን የሚፈልጉ አሉ። እግዚአብሔርን እንጠይቅ የጽዮንን አምላክ እንጠይቅ ይላሉ። ያን ጊዜ ይነቃሉ። ያን ጊዜ የሳቱት ይመለሳሉ። ያን ጊዜ እግዚአብሔር ልጆች እንኳን ወደ ኋላ ያሉት የተማረኩት እንኳን የሳቱት እንኳን የተመለሱት እዛን ጊዜ ያለ በቃ በአንጻሩ በዚያን ጊዜ እግዚአብሔር ይፈልጋል። ለምን? ክብሩን ገልጧላ። ለምን? ጣዖትን አድቅቋላ፣ ፈጭቷላ። ብቻውን እግዚአብሔር ሊመለክ ወዷላ። ክብሩን አሳይቷላ። አሁን እኮ ዝም ያለ ስለሚመስል ነው በቃ ነፃነት ያለ የሚመስለው። ትክክል የሆነ ይመስለዋል አምልኮቱ። ትክክል የሆነ እግዚአብሔርን እየበደለ እንጨትም ላምልክ መብቴ ነው፣ ድንጋይም ላምልክ፣ ዛፍም ላምልክ፣ በቃ ሰውም አቁሜ ሰው ምስል አቁሜ ላምልክ መብቴ ነው የሚል የእግዚአብሔርን ቁጣ ስላላየ ግን እግዚአብሔር በሚፈርድበት በጣዖቱ ላይ በሚፈርድበት ጊዜ የዛን ጊዜ ክንዱን ያየ እግዚአብሔርን ምን ይላል? ይጠይቃሉ፣ ይፈልጋሉ። ወደ እግዚአብሔር ምን ይላሉ? ይመጣሉ። ወደ እግዚአብሔር ለምን? ፈርዷላ፣ ተግዳሮቱን መጥቷላ። ወደ እግዚአብሔር ጥላ ይጠጋሉ። ዛሬም የምንናገር በእውነት በምድራችን
በየትኛውም አካባቢ መልኩን እየቀያየረ በዚህ ጣዖት በዚህ አሰራር ውስጥ ትክክለኛ እግዚአብሔርን ሳይሆን ተሸውዳችሁ በእውነት እግዚአብሔርን ባለማወቅ መስሏችሁ እግዚአብሔርን በጣዖት አምልኮ ውስጥ ያላችሁ በተለያየ ቅርጻ ቅርጽና ምስላም ስም እግዚአብሔርን መስሏችሁ እያመለካችሁ የእግዚአብሔርን ስም እየጠራችሁ ኃይሉን ክዶ ስሙን በመጥራት በዚህ አይነት አምልኮት ውስጥ ያላችሁ በትህትና በታላቅ ፍቅር መንፈሱ ተፈርዶበታል። እኛ ግን አይፈረድብንም። በተፈረደበት በልጁ በክርስቶስ እንድን ዘንድ የአዲስ ኪዳን ምህረት አለ ዛሬ፣ የደሙ ምህረት አለ ዛሬ። ስለዚህ እንደነኛ እንደተማረኩት ሳይሆን ዛሬ መንፈሱ ላይ እግዚአብሔር ፈርዶበታል። ይፈረድበት መንፈሱ። ህዝቡ ግን ከዛ ጣዖት አምልኮ ወደ እግዚአብሔር ዘወር እንዲሉ የእግዚአብሔር ፈቃድ ስለሆነ በዚህ ጊዜ በተለያየ መንገድ በውቃቢ በዛር በድግምት በአስማት በጥንቆላ በመጽሐፍ ገላጭ በጣት ቱፍታ ከእግዚአብሔር ውጪ በሆነ አምልኮ እያመለካችሁ ያላችሁ አምልኮቱ ጣዖቱን እግዚአብሔር ሲመታው ሲፈርድበት ሲማርከው እንዳትማረኩ አብሮ የእግዚአብሔር የቁጣ ፍርድ መቅሰፍት እንዳያገኛችሁ ዛሬ ንስሐ በመግባት ወደ እግዚአብሔር እንድትመለሱ ዘወር እንድትሉ እነሆ ጥሪ እናቀርባለን። ንስሐ ግቡ። እግዚአብሔር ልጁን ሰጥቶናል። ከእግዚአብሔር ቁጣና ፍርድ የሚያስመልጠው ለሰው ልጆች ጣዖቶችን የሚስሙ ጣዖቶችን የሚያመልኩትን የሚያድን ከታላቅ ቁጣና ፍርድ የሚያድን በክርስቶስ መስቀል ሞት መታረቅን የሚሰጥ የእግዚአብሔር ልጅ ክርስቶስ በአዲስ ኪዳን መጥቶልናል። እዚህ አንደኛ ተሰሎንቄ 1:10 ላይ እንደዚህ ብሎ ይናገራል። ለሕያውና ለእውነተኛ አምላክ ታገለግሉ ዘንድ ከሙታንም ያስነሳው ልጁን እርሱንም ኢየሱስን ከሚመጣው ቁጣ የሚያድነንን ከሰማይ ተጠብቁ ዘንድ ከጣዖቶች ወደ እግዚአብሔር እንዴት ዘወር እንዳላችሁ ይናገራል። የተሰሎንቄ ሰዎች ከጣዖቶች እንዴት ዘወር እንዳሉ ወደማ ከእግዚአብሔር ቁጣ ወደሚያስመልጠው ወደ ልጁ ወደ ኢየሱስ ክርስቶስ መንግስት ዘወር እንዳላችሁ ይናገር። ከጣዖት ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ ዘወር አላችሁ። ከቁጣ ከእግዚአብሔር ፍርድ በሚያስመልጠው ቁጣው በሱ ላይ አልፎ በመስቀሉ ላይ የቁጣው ፍርድ በሞት ጠጥቶ ሊያድነን የተገባውን ኢየሱስን በማመን ከእግዚአብሔር ቁጣና ፍርድ አመለጣችሁ። ከጣዖታት ዞር አላችሁ። ብልሆች፣ ብልጦች ናችሁ፣ ሞኞች አይደላችሁ፣ እናንተ የተባረካችሁ ናችሁ እያለ ማንን ይናገራል? የተሰሎንቄን ሰዎች ይናገራል። ከእግዚአብሔር ቁጣ አምልጡ፣ ከእግዚአብሔር ፍርድ አምልጡ። ዛሬም የምንለው ይሄ ነው። ከጣዖታት ዘወር እንድትሉ የእግዚአብሔር ቃል ይናገራል። ክብር ለመንፈስ ቅዱስ ይሁን። ኢየሱስ ክርስቶስ ጌታ ነው። ጳውሎስ አንድ ቦታ የሚናገረው ነገር መጣብኝና እስቲ እሱን ልናገር። እንዲህ ይላል ምዕራፍ 17 ቁጥር 22 የአቴና ሰዎች ሆይ እናንተ በሁሉ ነገር አማልክትን እጅግ እንደምትፈሩ እመለከታለሁ። የምታመልኩትን እየተመለከትኩ ሳልፍ ለማይታወቅ አምላክ የሚል ጽሕፈት ያለበት መሠዊያ ደግሞ አግኝቻለሁ እና እንግዲህ ይህን ሳታውቁ የምታመልኩትን የሚገርም ነው። ሳያውቁት ያመልኩታል ማለት ነው። ሳታውቁ የምታመልኩትን እኔ ነግራችኋለሁ። ዓለሙንና በእርሱ ያለው ሁሉ የፈጠረ አምላክ እርሱ የሰማይና የምድር ጌታ ነውና በእጅ በሰራው መቅደስ አይኖርም። እርሱ ሕይወትንና እስትንፋስን ሁሉንም ለሁሉ ይሰጣልና አንዳች እንደሚጎለው በሰው እጅ አይገለገልም። ለግንቡ ለመቅደሱ የማይታወቅ አምላክ ተብሎ ለተጻፈበት ለዛ ትሰግዳላችሁ። ለማታውቁት አምላክ ትሰግዳላችሁ።
እናንተ የአቴና ሰዎች ልንገራችሁ፣ የምድርና የሰማይ ጌታ የሆነውን እሱን ፈጣሪ ሁሉን የፈጠረውን አምላክ እሱን አምልኩ ይልና ቁጥር 29 ይላል እንግዲህ የእግዚአብሔር ዘመዶች ከሆንን አምላክ በሰው ብልሃትና ሐሳብ የተቀረጸውን ወርቅ ወይም ብር ወይም ድንጋይ እንዲመስል እናስብ ዘንድ አይገባም። አምላክ ብላችሁ በተቀረጸ በወርቅ ቅርጽ፣ በብር ቅርጽ፣ በድንጋይ ቅርጽ ሰጥታችሁ የምታመልኩት እሱ አምላክ ነው ብላችሁ ልታስቡ አይገባም። አማልክት ነው እያመለካችሁ ያላችሁት። ቅርጽን ይዞ የተቀመጠ ስዕል አይደለም። እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ነው የሚለው የእግዚአብሔር ቃል። ስዕል እያየህ አይደለም የምትሰግደው። አምልኮ የምትሰጠው እግዚአብሔር መንፈስ ነው፣ በስዕል አይገለጥም። እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ነው። ይሄ ነው እና ይሄንን አለ በቃ በወርቅ ወይም በብር ወይም በድንጋይ እንዲመስል እናስብ ዘንድ አይገባንም። እንግዲህ እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታቸው ንስሐ ይገቡ ዘንድ ሰው ሁሉ ያዛል። እንግዲህ ያለማወቅ ወራት ይለፍ። ዘመኑ አልቋል። የጣዖት ዘመኑ አልቋል። የዚህ የድንጋይ የእንጨት የግንድ ዘመኑ አልቋል። ይሄ ጣዖት እና ሰው ሁሉ በየቦታው በያለበት ንስሐ እንዲገቡ ያዛል። ለምን ዘመን? የኪዳኑ ምህረት ዘመን ነው። ክርስቶስ እንደ በግ የታረደበት ምህረት ከእግዚአብሔር ጋር ያደረገበት ስርየት ያለው የልጁ ደም አለ። በሱ ደም ስርየት እያገኛችሁ ንስሐ እየገባችሁ ወደ እግዚአብሔር ዘወር በሉ። ከማይታወቅ አምላክ ከዚህ በወርቅና በብር ከተሰራ አማልክት ዘወር በሉ እያለ ሲሰብክ እንመለከታለን። የሚገርም ይሄን ነው የሚነግራቸው። ከእግዚአብሔር ቁጣና ፍርድ አምልጡ። ፍርድ መጥቷል ባቢሎን ላይ። ባቢሎን ምን ሆነች? ወደቀች። አብሮ ነው አማልክቷ ወደቀ። ኢሳይያስ 21:9 ስንመለከትም እንደዚሁ የሚጠቅስልን ነገር አለ። እንዲህ ይላል እርሱም መልሶ እና ከላይ እናንተ አንብቡት። ባቢሎን ወደቀች፣ የተቀረጹ የአማልክቶቿ ምስሎች ሁሉ በምድር ላይ ተጥለው ደቀቁ። ባቢሎን ስትመታ፣ ባቢሎን ስትሸነፍ፣ በፋርስ መንግስት ስትሸነፍ አብሮ አማልክቶቿ ምን ሆኑ? ደቀቁ ነው የሚለው። የእሷን አማልክት አልተቀበለም። የእሷን የባቢሎንን አማልክት ምን አደረገው? እግዚአብሔር አደቀቀው፣ ፈጨው። ስለዚህ ባቢሎን ምን ሆነች? ወደቀች። የተቀረጹትም የአማልክቶቿ ምስሎች ሁሉ በምድር ላይ ተጥለው ደቀቁ ይላል። ዛሬ በምድር ላይ ሊደቅቅ ሊፈጭ የሚገባው የዘመኑ ሜሮዳክ፣ የዘመኑ ባቢሎን መንፈስ፣ የባቢሎን አማልክት በኢየሱስ ስም የእግዚአብሔርን የቃሉን ፍርድ ከሰማይ የወጣው ሜሮዳክ ብሎ የሰጠንን ይሄንን ቃል ፍርድ አወጣንበት። በዘመኑ ሜሮዳክ ላይ በልዩ ልዩ አሰራር የሚገለጠውን የአሁኑን ዘመን ይህንን ጣዖታዊ አምልኮት በተለያየ መልክ ይገለጣል። በብዙ አይነት ዘርፈ ብዙ እንቅስቃሴ ውስጥ የተዘረጋ ምን አለው? አሰራር አለው። ይህን መንፈስ ዛሬ እግዚአብሔር ችሎት ስላለው ያኔ ግብፅን አማልክት የፈረደ የባቢሎንን አማልክት የፈረደ ዛሬ በዚህ ዘመን ያለውን ጣዖታዊ አማልክት ይዞ በባቢሎን ውስጥ የሚሰራውን የመንፈስ አሰራር የአምልኮት መልክ ይዞ የሚሰራውን ይሄን መንፈስ በኢየሱስ ክርስቶስ ስም አምላካዊ የቃሉን የመንግስቱን ፍርድ አሳለፈች ቤተክርስቲያን። ራስ በሆነው በክርስቶስ ኢየሱስ ስልጣን እግዚአብሔር የላከውን ቃል በላኪው ስልጣን በመንፈስ ቅዱስ በተጻፈበት በጸሐፊው ስልጣን በመንፈስ ቅዱስ ቃሉን በኢየሱስ ስም አሳለፍን። በዘመኑ ሜሮዶክ፣ በዘመኑ በዘመኑ ኔቦ የተወላለደ ኔቦ ተዋውጦ የከነዓናዊ የፌሪዛዊ ይሄ የሐሞራዊ የኡራዊ የከለዳዊ ይሄ ኡራዊ ከለዳዊ ይሄ ባቢሎናዊ ይሄ አሶራዊ አሞራዊው ይሄ ዛሬም ላይ ተንሰራፍቶ ያለ በባቢሎን መንፈስ ከተማን የያዘ አይምሮን የያዘ በዚህም ዘመን ላይ ሜሮዳክ የሆነ ጣዖትን ይዞ የተቀመጠ ተዋውጦ የተቀመጠ
በኢየሱስ ክርስቶስ ስም አምላካዊ ፍርድ ይገናኘው። ከዚህ ቃል ፍርድ ጋር አጋጠምነው። አዋጅ አዋጅ! ሜሮዳክ ተፈረደበት። በኢየሱስ ስም አምላካዊ ፍርድ ቃሉን አሳለፍንበት። በመስቀሉ ቃል ኪዳን የተዋዋጠበትን ኪዳን አንድ ለአንድ የተዋዋጠበትን ኪዳን በአዲስ ኪዳን በፈሰሰው ቅዱስ ደም ኪዳኑን አፈረስን። ኪዳኑ በክርስቶስ ደም የቤል ኪዳን፣ በበጉ ደም የባብልን ኪዳን እያፈረስን በእግዚአብሔር የፍርድ ቃል ስልጣን ውስጥ በኢየሱስ ስም አሳልፍን። የፍርድ ቃል ስልጣን በኢየሱስ ስም እንዲገናኘው አምላካዊ እግዚአብሔራዊ ፍርደ መለኮት ቃሉን አሳልፍንበት። የተዋዋጠበትን የተገናኘበትን ይሄንን እነሆ ኪዳን በአዲስ ኪዳን በቅዱሱ ደም አረከስን። ቤተ ክርስቲያን ክርስቶስን ወክላ መንግስተ ወንጌል እግዚአብሔርን ይዛ የመንግስቱ አፍ ሆና በተጻፈው መንፈስ ቅዱስ እነሆ በሚሰራበት በጸሐፊው ስልጣን ቃል ዛሬ የቃል ኪዳኑን አምላክ ፍርድ በዘመኑ ቤሎች ጣዖቶች ላይ አሳልፍን በኢየሱስ ክርስቶስ ስም። በኢየሱስ ክርስቶስ ስም በዚህ ሰዓት የእግዚአብሔርን ሰማያዊ ፍርድ በቃሉ የተጻፈውን ፍርድ በዚህ መንፈስ ላይ አሳልፍን። ህዝቡ ግን እንዳይዋጥ እንዳይፈረድበት እነሆ ምድሩ ግን በእውነት እግዚአብሔር ክርስቶስ የሞተለት የአዲስ ኪዳን ህዝብ በአዲስ ኪዳን ምህረት እግዚአብሔር ህዝብን እንዲገናኝ መንፈሱን እንዲቀጣ ትውልዱን ግን በኢየሱስ ስም እንዲገናኝ ለምህረት ኪዳን ለስርየት ደሙ ህዝቡን አሳልፈን ሰጠን። ይሄ መንፈስ እንዲቀጣ ከሰው አይምሮ ከተለያየ ሲስተም ውስጥ ሁሉ እንዲቀጣ እግዚአብሔራዊ ፍርድን በኢየሱስ ስም አሳልፈንለት። አሜን አሜን። ስለዚህ ደቀቁ ይላል። ይሄ ፍርድ ነው፣ ኦልሬዲ ተፈጽሟል። ዛሬም በክርስቶስ ኢየሱስ መስቀል ምን ብሏል? ይሄ መንፈስ ተቀጥቅጧል። ኢሳይያስ 13 ስንመለከት ስለ ባቢሎናውያን የተናገረው የቃል ሸክም ይላል። ባቢሎን የተገለጠችበትን የመገለጫ አይነት ይናገራል። ትዕቢቷን፣ ኩራቷን እና የእግዚአብሔር መንግስት ተገዳዳሪነቷን ከዛ የከለዳውያን ጌጥ ይላታል። የከለዳውያን ጌጥ ባቢሎን፣ የከለዳውያን ጌጥ ባቢሎን እንደሚፈረድ እንደምትቀጣ በማንም እንደምትቀጣ ይናገራል። ታልፋ ለማን እንደምትሰጥ ይናገራል። ፍርድ ከወጣ በኋላ ፍርድ አውጪው እግዚአብሔር ፍርድ የሚፈጸምበትን አሰራር ደግሞ በገሃድ ፓሪስ ሲልክ እንመለከታለን። የፓሪስ ሲልክ እንመለከታለን። እግዚአብሔር ይመስገን። ኢሳይያስ 44:9 ላይ የተቀረጸውን ምስል የሚሰሩ ራሳቸው ምኖች ናቸው ይላል? ከንቶች ናቸው ይላል። ከንቶች ናቸው። ምስሉም አምላኪውም ምስሉን የሚሰሩትም ሁሉ አንድም አልቀረም። ምስሉን እየቀጠቀጡ የሚሰሩ አናጢዎች እንዲህ ይላል። የተቀረጸውን 44:9 የተቀረጸውን ምስል የሚሰሩ ሁሉ ከንቶች ናቸው። የወደዱትም ነገር አይረባቸውም፣ ምስክሮቻቸውን አያዩምና አያውቁም። ስለዚህ ያፍራሉ። አምላክን የሰራ ወይስ ለምንም የማይረባ ምስልን የቀረጸ ማን ነው? እነሆ ባልንጀሮቹ ሁሉ ያፍራሉ፣ ሰራተኞቹ ከሰው ወገን ናቸው፣ ሁላቸው ተሰብስበው ይቁሙ። ያፍራሉ፣ በአንድነትም ያፍራሉ እያለ ይናገራል። እነኚህ ምስል የሚሰሩ ሰሪዎቹ ራሳቸው ምስሉና ጣዖቱ ሜሮዳክ የሚመሰሉበት ስዕሉን የሚሰሩ እየቀጠቀጡ በብረትም በወርቅም በሸክላም እያረጉ የሚቀርጹት ራሳቸው ሰራተኞቹ የሚያመልኳቸው ምስሎቻቸው እግዚአብሔር ይፈርድባቸዋል። ከንቶች ናቸው፣ ከንቶች ናቸው። የአማልክት ንጉስ የባቢሎን አምላክ ሜሮዳክ፣ የአማልክት ንጉስ የሚባል ሜሮዳክ በነገስታት ንጉስ ንግስናው ፈርሷል። ክብር ለኢየሱስ። ይሄ ተዋውጦ ከቤል ጋር ከባውል ጋር የተስማማ ዛሬ በኢየሱስ መንፈሱ ዛሬም በዚህ ዘመን እግዚአብሔር የቃሉ ፍርድ ይለፍበት። አሳለፍን፣ እኛም ሰጠነው ለዚህ ለእግዚአብሔር ዘላለማዊ ፍርድ እና እዚሁ 44 ኢሳይያስ 44 በጣም የሚገርም ነው። እንዲህ ይላል። ይሄ ምስሎቹን የሚቀርጹትን ሲናገር በደንብ ከእንጨት ከምን እንዴት እንደሚሰሩት ይናገራል። እኔ ከጊዜ አንጻር እንደዚህ ይሄን ብቻ ልናገር። ግማሹ በእሳት ያቃጥላል፣ ስጋንም ይጠብሳል፣ ይጠግባል፣ ይሞቃልና እሳቱንም አይቻለሁ ይላል። ለአማልክት ከተለያየ
ስራ የተሰሩትን አማልክት መሰዊያ አድርጎ መሰዊያው ላይ የሚያቀርበው የምድጃ እሳትና መብል መጠጥ እሳቱን ሞቁበት፣ እሳት አየሁ ይላል። ልክ እንደ መንፈስ ቅዱስ እሳት የእግዚአብሔር የክብርን እሳት ኮፒ ሲያደርግ የእግዚአብሔር እሳት ከሰማይ የወረደው በሐዋርያት 2 ላይ መንፈስ ቅዱስ በተለያዩ የእሳት ልሳናት ተከፋፍለው እንደወደቁባቸው ይናገራል። ልክ እሱ ምን ይላል? እዛ መሰዊያው ላይ እሳት ራሳቸው እያነደዱ ራሳቸው እያረዱ የሚበሉትን እና የሚያነዱትን እሳት ሞቀናል፣ በዚህ እሳት ሞቀናል፣ እሳትን አይተናል ይላል። የመንፈስ ቅዱስ እሳት ነው እንዴ? እሱ ሰው ያነደደው የእንጨት እሳት ነው። ተታለሉ፣ ተሸወዱ፣ እንዲህ አይተናል ይላሉ ይልና አይቻለው ይላል። የቀረውንም እንጨት ከእሳቱ ካነደዱት የተረፈውን እንጨት አምላክ አድርጎ ምስል ይቀርጽበታል፣ በፊቱም ተጎንብሶ ይሰግዳል። ወደ እርሱ እየጸለየ አምላኬ ነህና አድነኝ ይላል። ወገኖቼ ራሱ አንድዶ መሰዊያ ሰጥቶ እሳት አየሁ ከማለቱ ደግሞ ካነደደው የተረፈው እንጨት ስዕል ሰርቶ እየሰገደ አምላኬ ነህና አድነኝ ይለዋል። እንጨት ነው እንዴ? እግዚአብሔር የፈጠረው እንጨት ነው። እንጨት ይሰማል እንዴ? ድንጋይ ይሰማል እንዴ? ግን ይላል ግን እንዲህ የሚሆነው አያውቁም፣ አያስቡም። እንዳያዩ አይኖቻቸው እንዳያስተውሉ ልቦቻቸውን ጨፍነዋል። እግዚአብሔር አይኖቻቸው ልቦቻቸውን ደፍኖታል። ስለዚህ እንዲህ አይነት ውስጥ ታልፎ ከተሰጠበት እግዚአብሔር በልጁ ታልፎ በተሰጠበት በመስቀሉ ስራ ደህንነትን ያምጣል። በፈሰሰው ደም ታልፎ ከተሰጠበት ከነዚህ እንጨት አፈልጦ አንድዶ እሳት አየሁ ብሎ ሞቆ እንደገና በቆረጠው እንጨት ምስል ሰጥቶ አድነኝ እያለ የሚሰግደን ሕዝብ አለማስተዋል የሞላውን ትውልድ እግዚአብሔር ታልፎ በተሰጠበት በዛ የመስቀል ስራ በኢየሱስ ስም ደህንነትን ያምጣል። ለሕዝብ ደህንነት እንጸልያለን፣ እንማልዳለን። መፍረድ አይደለም፣ የምንፈርደው በመንፈሱ ላይ ነው። ግን ሰው የማያስተውለውን ትውልድ ግን እግዚአብሔር ታልፎ የተሰጠውን ትውልድ ግን አይኑ የጨለመውን ጆሮ የደነቆረውን ሕዝብ ግን ልቦናው የጨለመውን ሕዝብ ግን እግዚአብሔር ታልፎ በተሰጠበት በመስቀሉ ስራ እንዲያድነው ደህንነት እንዲያገኝ እንማጸናለን፣ እንማልዳለን፣ እንጸልያለን። እግዚአብሔር ይመስገን። ስለዚህ ለዚህ ቅርጽና ምስል ለሚሰሩትም ለሚያመልኩትም ህፍረት ይሆናል፣ ፍርድ ነው። ህፍረት ይሆናል፣ ውርደት ይሆናል። ታፍራለህ። የማይረባ ምስል እየቀረጽክ የምታሰግድ ታፍራለህ፣ ትዋረዳለህ፣ ትደቃለህ፣ ትፈጫለህ። እንዲሁ እንደሆነ ደግሞ ይናገራል ማለት ነው። ወደዚህ የሚገርም ነው። እኔ ይሄንን ቃል ወደዚህ ወደ ቁጥር 20 ላይ ላንብበው። እዚሁ ኢሳይያስ 44 ላይ ማስታወሻ ስለያዝኩት ተሳስባለ። ምን ይላል? በጣም እኮ የሚገርም ነው። ስጋ ጠብሼ በልቻለሁ፣ የቀረውንም አጸያፊ ነገር አደርጋለሁን? ለዛፍስ ግንድ እሰግዳለሁን? እንዲልም እውቀትና ማስተዋል የለው። አመድ ይበላል፣ አመድ ይበላል። የተታለለ ልብ አስቶታል፣ ነፍሱን ለማዳን አይችልም። በቀኝ እጄ ሐሰት አለ አይ። እንዴት የሚያሳዝን ነገር ነው! እንዴት የሚያሳዝን ነው ወገኖቼ! ስቻለሁ አይልም። ጥፋተኛ ነኝ ብሎ ጥፋቱን አያውቀውም። ምንድን ነው? እንዴት ብዬ ለዛፍ ግንድ እሰግዳለሁ? እንዴት ለዛፍ ግንድ እሰግዳለሁ አይልም ነው እኮ የሚለው። እዚህ 44 ከቁጥር 18 ጀምሮ አንብቡት። እንዲህ እሰግዳለሁን እንዲል እውቀትና ማስተዋል የለውም። በቃ እንዲሰግድ እንጂ እንዳይሰግድ የሚያረግ የውስጥ ንቃት የለውም። የሚገርመው ደግሞ አመድ ይበላል፣ አመድ ይበላል። አመድ እየበጠበጠ እኮ ነው ሰይጣን የሚያመጣው መድኃኒት ነው ይላል። አመድ አምቡላ እያስጠጣ አመድ እያስጋለ በጣም የሚገርም ነው። አመድ እንዴት ነው መድኃኒት የሚሆነው ስትቀባው? እንዴት አመድ ነው? አመድ እንዴት ነው ለአንተ? እንዴት ነው? እንዴት ተበጥብጦ መድኃኒት ይሆናል? ለምንድን ነው የማታስተውለው? ማስተዋል ስለሌለው ነው። አመድን ይበላል። የተታለለ ልብ አስቶታል፣ ነፍሱን ለማዳን አይችልም ይላል። ወገኖች ነፍሱን ለማዳን አይችልም። የነፍስ ሞት ማለት ነው። የነፍስ ሞት፣ ከነፍስ ሞት ነፍሱን ለማዳን
በክርስቶስ በሚያድነው መንግስት አሁን በዚህ ወደዚህ መምጣት የማይችል ህዝብ ነው። ስለዚህ እንዲችል የሚያደርገው የቅዱሳን ጸሎት ያስፈልገዋል ማለት ነው። ወደ አዲስ ኪዳን ስንመጣ አሁንም የባቢሎን አሰራር መንፈስ በብሉይ ኪዳን ብቻ አይደለም፣ በአዲስ ዘመንም በስፋት ተገልጧል። ስራዋም ደግሞ ግልጽ ነው። ራእይ 17:5 ስንመለከት ራእይ 17 ላይ እዛ ዘመን ላይ ብቻ አልቀረችም፣ እዚህም ዘመን እንዳለች የእግዚአብሔር ቃል ይናገራል። በልዩ ልዩ አሰራር አለች። ሰባቱን ጽዋዎች ከያዙ ከሰባቱ መላእክቶች አንዱ መጥቶ ና በብዙ ውሃዎች ላይ የተቀመጠችውን የታላቂቱን ጋለሞታ ፍርድ አሳይሃለሁ። የምድርም ነገስታት ከእሷ ጋር ሴሰኑ፣ በምድርም የሚኖሩ ከዝሙቷ ወይን ጠጅ ሰከሩ ብሎ ተናገረኝ። በመንፈስም ወደ በረሃ ወሰደኝ። የስድብ ስሞች በሞሉበት 7 ራሶችና 10 ቀንዶች ባሉበት በቀይ አውሬ ላይ አንዲት ሴት ተቀምጣ አየሁ። ሴቲቱ በቀይና በሐምራዊ ልብስ ተጎናጽፋ በወርቅና በከበሩ ድንጋዮች በዕንቁዎችም ተሸልማ ነበር። በእጇም የሚያጸይፍ ነገር የዝሙቷን እርኩሰት የሞላበትን የወርቅ ጽዋ ያዘች። በግንባሯ ሚስጥር የሆነ ስም ታላቂቱ ባቢሎን የጋለሞታዎችና የምድር እርኩሰት እናት ተብሎ ተጻፈ። ሴቲቱም በቅዱሳን ደምና በኢየሱስ ምስክሮች ደም ሰክራ አየኋት ይላል። የሚገርም ይቺ በአዲስ ኪዳን የተገለጠችዋ ጋለሞታይቱ ባቢሎን የሚላት በብሉይ ኪዳን ሜሮዳክ የአማልክት ንጉስ የተባለ የባቢሎን ዋነኛ አምላክ እንደሆነ ነው የምናየው። በዚህ ደግሞ በአዲስ ኪዳን ሚስጥር የሆነ ግን በግንባሯ ላይ የተጻፈ ስም ምንድን ነው? የጋለሞታዎችና የርኩሰት እናት ተብላ ደግሞ ተጽፎባታል ግንባሯ ባቢሎን። በዚህ መልኳን ቀይራ በርኩሰት፣ በጋለሞትነት፣ በዝሙትነት፣ በስካር እያሳከረች፣ እያስመነዘረች፣ እያስጎለመተች ደግሞ በኢየሱስ ምስክሮች ደም፣ በነቢያት ደም ማለት ገዳይ ነች፣ በደም የሰከረች ነች። እንደዚህ አይነት ምልክትና ባህሪ ገጽ ይንጸባረቅባታል ማለት ነው የዚህ የአዲስ ኪዳኗ ባቢሎን ስንመለከታል። ስለዚህ ታላቂቱ ባቢሎን የጋለሞታዎችና የምድር እርኩሰት እናት ተብላ ተሰይማለች በአዲስ ኪዳን ማለት ነው። ሁለተኛ ስንመለከታት በቅዱሳን ደምና በኢየሱስ ምስክሮች ደም የምትሰክር ሲሆን ገዳይነቷን ገልጸዋል። አብረዋት የሚሰሩትም ተጠቅሰዋል ማለት ነው። ሶስተኛ በጉን የሚዋጉ ሰራዊት ያላት መሆኑንም ይናገራል። በጉን የሚዋጉ ሰራዊት እንዳላት እዚህ ቁጥር 13 ላይ ደግሞ ምን ይላል? እነዚህ አንድ ሐሳብ አላቸው፣ ኃይላቸውን ስልጣናቸውን ለአውሬው ይሰጣሉ። እነዚህ በጉን ይዋጋሉ። በጉም የቤቶች ጌታና የነገስታት ንጉስ ስለሆነ እነርሱን ድል ይነሳል። ከእርሱም ጋር ያሉ የተጠሩ፣ የተመረጡ፣ የታመኑም ደግሞ ድል ይነሳሉ እያለ ስለ ቅዱሳን ይናገራል ማለት ነው። ስለዚህ በጉን የሚዋጋ ሰራዊት ያላት መሆኑን ምን ይላል? ይናገራል። ይሁን እንጂ በጉ የነገስታት ንጉስ የጌታዎች ጌታ ስለሆነ ምን ያደርጋል? ያሸንፋል ማለት ነው። ባቢሎንን የባቢሎን መንፈስ በአዲስ ኪዳን ያለው የአዲስ ኪዳኑን የነገስታት ንጉስ ያሸንፈዋል። እሱ ብቻ አይደለም፣ በበጉ የሚታመን ደስ የሚለው በበጉ ከእርሱ ጋር የተጠሩ፣ የተመረጡ፣ የታመኑ ደግሞ አብረው ድል ይነሳሉ ይላል። ስለዚህ ነው በክርስቶስ ኢየሱስ ማመንና ይህንን መንፈስ እነሆ ድል መንሳት የሚቻለው ብቻችንን ሆነን ሳይሆን ከክርስቶስ ጋር እግዚአብሔር በክርስቶስ ኢየሱስ ይህን መንፈስ ስለቀጠቀጠው በጉ ድል ስለነሳው በበጉ የተጠሩና በበጉ የተመረጡና የታመኑ ደግሞ አብረው ምን ይሆናሉ? ድል ይነሳሉ። ወገኖቼ ክርስትና የሚያስፈልገው ዛሬም ጥሪ የምናደርገው ይሄን አማልክት ብትክዱት፣ ይሄን የባቢሎን ይሄንን የርኩሰትንና የጋለሞታ መንፈስ ያለባትን ይህንን ደም አፍሳሽ የሆነውን ይህንን በዚህም ዘመን የሚሰክስነውን ስራዋን ክደን ወደ እግዚአብሔር መንግስት ወደዚህ ወደ ምህረቱ ወደሚጠራን አምላክ ብንመጣ ዛሬም ከሚሰራው መንፈስ
በመንፈስ ቅዱስ በእግዚአብሔር ልጅ በመንግስት ወንጌል ቃል አሸናፊነታችንን ያረጋግጥልናል የእግዚአብሔር ቃል ማለት ነው። እና አሁንም ወደሚያሸንፈው ድል ወደሚሰጠው ጌታ እንጠጋ ብላ ቤተክርስቲያን ጥሪ ታቀርባለች። ክብር ለመንፈስ ቅዱስ ይሁን። ስለዚህ ታላቂቱ ባቢሎን የጋለሞታዎችና የምድር ርኩሰት እናት በአዲስ ኪዳንም ታላቅ ፍርድ ምን ብሎባታል ታዲያ? ወጥቶባታል። ይህቹ ደግሞ በ18 ላይ ስንመለከት ፍርድ ወጥቶባታል። ፍርድ ወጥቶባታል። እንዲህ ይላል። ስሙን ከአንድ ጀምር። ስሙኝ ወገኖቼ፣ በአዲስ ኪዳኗ በብሉይ ኪዳኗ ላይ ፍርድ ወጥቶ ፍርዱ ተፈጽሞባታል። በማን ስንል በፋርስ ንጉሥ መንግስት ሲማረክ አብሮ እንደተማረከና ሸክሙ ሁሉ ለእንስሳ ከባድ ሸክም እንደሆነ እሱ አብሮ እንስሳው አማልክቱ ህዝቡ እንደተማረከ የእግዚአብሔር ቃል ይነግረናል ማለት ነው። ድል እንደተነሳ ፍርዱ እንደጸናበት። እዚህ ጋር ደግሞ በአዲስ ኪዳን ላይ ምን ይላል? ከዚህ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ። ከክብሩም የተነሳ ምድር በራች፣ በብርቱም ድምፅ ታላቂቱ ባቢሎን ወደቀች ወደቀች፣ የአጋንንት ማደሪያ ሆነች፣ የርኩሳንም መናፍስት ሁሉ መጠጊያ፣ የርኩሳንም የተጠሉ ወፎች ሁሉ መጠጊያ ሆነች። አሕዛብ ሁሉ ከዝሙቷ ቁጣ የወይን ጠጅ የተነሳ ወድቀዋልና፣ የምድር ነገስታት ከእሷ ጋር ሴሰኑ፣ የምድር ነጋዴዎች ከቅምጥልነቷ የተነሳ ባለጠጋዎች ሆኑ ብሎ ጮኸ። ከሰማይም ሌላ ድምፅ ሰማሁ እንዲህ ሲል፣ ሕዝቤ ሆይ በኃጢአቷ እንዳትተባበሩ ከመቅሰፍቷም እንዳትቀበሉ ከእርሷ ዘንድ ውጡ፣ ኃጢአቷ እስከ ሰማይ ድረስ ደርሷል። እግዚአብሔርም ዓመፃዋን አሰበ። እርሷ እንደሰጠች መጠን ብድራትን መልሱላት፣ እንደ ስራዋም ሁሉ እጥፍ እጥፍ ደርቡባት እያለ ይናገራል። ስለዚህ ባቢሎን ምን አለ? ወደቀች ወደቀች። ባቢሎንን የሚጥል ሰማያዊ የሆነ እግዚአብሔራዊ የፍርድ ቃል ወጥቶባታል። ዛሬም ይሄ የጋለሞታዎች እናት የርኩሰት እናት ተብላ በዚህ መልክ በልዩ ልዩ አሰራር ተገልጣ የምትሰራዋ የባቢሎን መንፈስ ዛሬም ላይ እግዚአብሔር ምን አውጥቶበታል? ፍርድ። እኛም ዛሬ ከእግዚአብሔር ቃል ጋር ተስማምተን በዚህም ዘመን የሚሰራው የሜሮዳክ የቤት ተዋውጦ ያለ ያ የኔቦ የሜሮዳክ ልጅ ኔቦ ዳር የከለዳውያን የሱመሪያውያን ተዋውጦ እንደተዋጠ በእግዚአብሔር ፍርድ ዛሬም እንዲሁ ተዋውጦ ያለ በእግዚአብሔር ፍርድ ይዋጥ ዘንድ የሚውጠውን አምላካዊ የወጣውን ፍርድ ቃል የሚጥል የሚያደቅ የሚፈጨውን አምላካዊ ቃል ፍርድ በኢየሱስ ስም አሳለፍንበት። ቃሉ ዛሬ በእውነት በዚህ ጊዜ እግዚአብሔርን መንግስት የቤተ ክርስቲያንን የአገልግሎትን የቅባትን የወንጌልን ስራ በዚህም ዘመን የሚገዳደር ይሄ የባቢሎን መንፈስ፣ ይሄ የሜድራክ መንፈስ፣ የኔቦ መንፈስ፣ የቤል መንፈስ፣ የጣዖት መንፈስ ተበቃይ መናፍስቶች አብረው የኃይል የሚያደርጉበት የእግዚአብሔርን ፕሬዘንስ ሰማያዊ እነሆ ህልውናና እነሆ መገኘት የሚገዳደረውን ነገር በኢየሱስ ስም በእግዚአብሔር ቃል ስልጣን ፈረድንበት። ከፈራጅ እግዚአብሔር ፍርድና ከሚፈጸምበት ስልጣን ቃል ጋር አጋጠምነው። ቤተ ክርስቲያን የነገስታት ንጉሥ ድል ከነሳበት ድል መንሳት ጋር አብራ እንደ ቃሉ ድል በመንሳት እንድትጓዝ ቃሉን በኢየሱስ ስም አጸና ነው። ክብር ለእግዚአብሔር ይሁን። ሌላው እዚህ ጋር የማሳስበው ነገር ምንድን ነው? ህዝቤ ሆይ አለ። እንግዲህ ለህዝቡ ደግሞ ሲናገር ህዝቤ ሆይ፣ የእግዚአብሔር ህዝብ ሆይ ባቢሎናዊ ከሆነ ጣዖት፣ ኃጢአት፣ እርኩሰት፣ ጋለሞትነት፣ ምንዝርነት፣ በብዙ ነገር በአንደበት፣ በገንዘብ፣ በስጋ ምንዝርና፣ በመንፈሳዊ ምንዝርና፣ ብዙ አይነት ምንዝርናና ብዙ አይነት ጋለሞታዊነት አለ። በእንደዚህ አይነት ሁኔታ እንዳትተባበር ከኃጢአቷ ህዝቤ እንዳትተባበር ማስጠንቀቂያ እግዚአብሔር ለህዝቡ ይናገራል። በዘመኑ ካለው ከሜሮዳክ ከባቢሎን ዋነኛ አምላክ ከሆነው መንፈስ ጋር በስውር ከሚሰራው ከጣዖት መንፈስ ጋር ህዝቤ እንዳትተባበር፣ ከመቅሰፍቷ እንዳትቀበል። መቅሰፍት አለባት ባቢሎን።
ከመቅሰፍቷ እንዳትቀበል አስጠነቅቅሃለሁ፣ ከወዲሁ ተጠንቀቅ እያለ ደግሞ ለሕዝቡ ማስጠንቀቂያ ይናገራል። ይሄ የኤልዛቤል መንፈስ፣ የኤልዛቤል መተት፣ የኤልዛቤል ሟርት፣ ይሄ የባቢሎን የሜሮዳክ መንፈስ፣ ይሄ የጣዖት መንፈስ በኢየሱስ ስም በዚህ ሰዓት በዙሪያችን እንደ ድንጋይ ከብዶ መንፈሳዊ ነገር ላይ ተጽዕኖ የሚያመጣ ወንጌል ስራ ላይ ተጽዕኖ የሚያመጣ አምላካዊ እግዚአብሔራዊ የመንግስቱ ፍርድና ቃል እየደፈበት በኢየሱስ ስም ለእግዚአብሔር ስልጣን አሳልፈን ሰጠን። ስለዚህ በዚህ ውስጥ ማስጠንቀቂያ ምንድነው? ሕዝቤ ሆይ በኃጢአቷ እንዳትተባበሩ ከመቅሰፍቷም እንዳትቀበሉ ከሱ ዘንድ ምን በሉ? ውጡ፣ ፈቀቅ በሉ፣ ፈቀቅ በሉ፣ ውጡ። ከቆሬ ልጆች ፈቀቅ በሉ፣ ፈቀቅ በሉ ነው ያለው ሙሴ እንደ እግዚአብሔር ቃል። የቆሬ ልጆች ምን ተዘጋጅቶላቸው? ምድር አፏን ከፍታ ልትውጥ፣ ምድር ከነነፍሳቸው ልትውጥ እግዚአብሔር ፈቅዷል። ስለዚህ ከዛ ከሚውጥ ምድር አፉን ከፍቶ ከሚውጥ ከቆሬ ልጆች አካባቢ ምን በሉ? ፈቀቅ በሉ አለ እግዚአብሔር ቃል። ዛሬም ከባቢሎን አሰራርና ስራ ፈቀቅ በሉ። በኃጢአቷ እንዳትተባበሩ ምን አለባት? መቅሰፍት አለባት ባቢሎን። ሕዝቤ ከዳንክ በኋላ ሕዝቤ የነገስታት ንጉሥ በጉን ከሚዋጉት ጋር ተዋግቶ ድል ሲነሳ ላንተም ነው ድሉ። ከዚህ ድል ግን እንዳትጎድል፣ ወደ መቅሰፍቱ እንዳትገባ ዛሬ ከኃጢአቷ ጋር ምን እንዳትተባበር በስውርም ሆነ በግልጥ ከአምልኮቱ ጋር በጥብቅ እንድትለይ ጌታ ይፈልጋል። ምናልባት ተነካክተን ሳናቀው እንኳ ተነካክተን ተገኝተን ቢሆን ንስሐ በባቢሎን ሐዋርያው ጴጥሮስ አንደኛ ጴጥሮስ ምዕራፍ 5:13 ላይ ምን ይላል? በባቢሎን ተመርጣ ያለች ቤተ ክርስቲያን ይላል። በባቢሎን ማን ነበረች? ቤተ ክርስቲያን መኖር ይቻላል። ባቢሎን እያለች ከባቢሎን ጋር ሳትተባበር፣ ከመንፈሱ ጋር ሳትተባበር፣ ከጣዖቱ ጋር ሳትነካካ፣ ከርኩሰቱ ጋር ሳትነካካ በዛ ውስጥ ቤተ ክርስቲያን እንዳለች የእግዚአብሔር ቃል ይናገራል። በባቢሎን ላለች ለተመረጠች ቤተ ክርስቲያን ብሎ ሐዋርያው ጴጥሮስ ይናገራል። ዛሬም ይሄ መንፈስ በሚንቀሳቀስበት ውስጥ ያለች ቤተ ክርስቲያን ከመቅሰፍቱ እንዳትጠጣ እንዳትጎነጭ የተመረጠችበትን የተለየችበትን ተልኳን ይዛ በመለየት እንድትኖር ጌታ ያሳስባል። አሜን ነው። በጣም እዚህ ላይ በእውነት ጠንከር ማለት ያስፈልጋል። እግዚአብሔር ይርዳል። ቀላል አይደለም። መመሳሰል አደጋ አለው። ስለዚህ በአንድም በሌላም የሜሮዳክ የኔቦ የበዓል ጌታ የተባለው ዛሬ መልኩን ቀይሮ በአዲስ ኪዳንም ስላለ የአዲስ ኪዳኗ የተመረጠች ቤተክርስቲያን ሐዋርያው ጴጥሮስ እንዳለ ተመርጣ መመረጧን እንዳጸናች ተመርጠን መመረጣችንን በልዩነት እንድናጸና እግዚአብሔር ይርዳ። የአዲስ ኪዳን የእግዚአብሔር መንግስት ተፈታታኝ የሆነ የባቢሎን አምላክ ዋንኛ የሆነ በተለያየ ቅርጽና ምስል ይዞ እየተዋወጠ እንዲህ አንድ ሆኖበት የተዋወጠ ሱመርን ውጦ ከለዳውያንን ይዞ ቤልን ውጦ ኔሞን ይዞ እንደወጣ ዛሬም በእንደዚህ አይነት ሁኔታ ወደ ላይ ከፍ ብሎ በእግዚአብሔር ላይ ሰማይ የሚደርስ ራሱ ሰማይ የሚደርስ ግንብ እንስራ እንዳለው እግዚአብሔርን ሰማያዊ ህልውና የሚፈታተን ነገር የክርስቶስን አምባሳደራዊ የመንግስት ውክልና የሚፈታተን ነገር እግዚአብሔር በመንፈሱ በቃሉ በኢየሱስ ክርስቶስ ስም ያስወግድ። ዛሬ በዚህ ሰዓት ይሄን ፈታኝ ፈተና ለእግዚአብሔር ክንድና ፍርድ አሳልፈን እንሰጣለን። አሜን አሜን፣ ሃሌሉያ። ዛሬ በተፈረደበት
ክርስቶስ ተፈርዶ በአዲስ ዘመን ራሱን በቀጠቀጠበት በተገለጠና በተፈጸመበት የመስቀል ቃል ሞት በፈሰሰው ደም አፍርሰን በኢየሱስ ክርስቶስ ስም ዛሬ ለሚሰራ ለተፈረደበትና ለሚፈርድ አምላክ ቃልና መንግስት ስልጣን ይህን መንፈስ አሳልፈን ሰጠን። የባቢሎን ዋነኛ አምላክ ተብሎ ሜርዶክ የተጠራ እንደዚህ ዛሬም ኔቦ የተባለ እሱ ምን ሆነ ብለን ስንል እንግዲህ እንዳየነው ስንጠቀለለው እሱ ምን ሆነ? ተዋረደ። አንደኛ ቤል ተዋረደ፣ ሁለተኛ ቤል አፈረ፣ ሶስተኛ ወደቀ። በቃ ባቢሎን ወደቀች ብለን አይተነዋል። ወደቀ። አራተኛ የተቀረጸው ምስሏን የሚሰሩ እንኳን ሰራተኞቹ ምን ሆኑ? አፈሩ። ስንጠቀልል አሁንም በአዲስ ኪዳን ያየናት በግንባሯ ላይ ሚስጥር ጽሑፍ ያዘለ የጋለሞታዎችና የርኩሰት እናት የተባለችው እሷ ወደቀች ነው የተባለው። ወደቀች። የፍርድ ቃል ነው የወጣባት። በራእይ 18:2 ወደቀች። እግዚአብሔር ይህን መንፈስ እንዲጥለው ፍርዱን በኢየሱስ ስም ዛሬም አውጀናል። የምናውጀው በዚህ መንፈስ ነው። በዚህ መንፈስ ላይ ነው ዛሬም ተሻግሮ በአዲስ ኪዳን በሚሰራው በዚህ ሜሮዳክ በተባለው በባቢሎን ዋነኛ አምላክ ሆኖ በሰራው መንፈስ ላይ ዛሬም በዚህ መንፈስ ላይ እግዚአብሔራዊ ፍርድ ቃሉን በኢየሱስ ስም አሳለፈበት። ይሄን ነው በቃ ይሄ ነው ዛሬ በዚህ አጋንንታዊ አሰራር የተያዙ ባለማወቅ የተተበተቡ ደግሞ ህዝቦችን እግዚአብሔር በምሕረቱ እንዲገላግላቸው ምንድነው ነፃ እንዲወጡ በኢየሱስ ስም መጸለይ። ስለዚህ መልእክታችን በተለያየ ጣዖት ምስል ቅርጽ ስግደት አምላክ ያላችሁ ይህ እስራት ነው። እግዚአብሔር መንፈስ ነው፣ የሚመለከውም ደግሞ በእውነትና በመንፈስ ነው። ኑ ወደ እግዚአብሔር ኑ፣ ምሕረት ወዳለው አምላክ ወደሚፈታ። ይሄ መንፈስ መጨረሻው ሞት ነው፣ ፍርድ አለበት። ፍርዱ ደግሞ በራሱ በአማልክቱም ላይ ነው፣ በሚያመልኩትም ላይ ነው፣ ራሱ ቅርጹንም በሚሰሩት ላይ ነው። ስለዚህ ከዚህ ፍርድ ካለበት ነገር ቁጣውና ፍርዱ በበረደበት በሚያጸድቀው በልጁ በክርስቶስ ኑ ወደ ጌታ ንስሐ ግቡ። እግዚአብሔር ማንም ላይ ሊፈርድ አይፈልግም፣ መንፈሱን ይቀጣል እንጂ ሰውን በክርስቶስ ሰው ሆኖ በላከው በልጁ ሊያድን ነው የሚፈልገው። ስለዚህ ኑ ወደ እግዚአብሔር ወደሚያድነው ወደ ልጁ መንግስት ፍለሱ እንላለን። እንግዲህ ንስሐ ግቡ እንላለን ማለት ነው። ይህንን በጣዖት አምልኮ ውስጥ ላሉ እስረኞች እኛም እየጸለይ ያለማወቅን ወራት እንዲያሳልፍ የተያዘው አይምሮና አይን እንዲከፈት የቅዱሳን ጸሎት እጅግ ኃይል አለው። የቅዱሳን ጸሎት በስራዋ እጅግ ኃይል ታደርጋለች ይላል። ቅዱሳን ዝም ብለን ቃል መናገር ብቻ ሳይሆን ለእነኚህ ጣዖት ውስጥ ላሉ ሰዎች ለታሰሩት ለታወሩት በእውነት እንዴ እንጨትን አንድደው የእንጨት ሙቀት አየን ለሚሉ ቅርጹን ሰጥተው እየሰገዱ አድነን ለሚሉ አስተውሉም ነው ያለው ጌታ። እንዲያስተውሉ ወደ ማስተዋል እንዲመጡ እኛም ደም አለ በእጃችን። ባንጸልይ እነሱም ባንናጠቅ ባናወጣ ባንመሰክር በእውነት እኛም ተጠያቂ ነን። ስለዚህ እኛም ቅዱሳን እንድንጸልይ አሳስባለሁ ማለት ነው ከኔ ጀምሮ። ሁለተኛ ነጥቤና ልናገር የምፈልገው ቅዱሳን የእግዚአብሔር ሕዝብ ቅዱሳን ማስጠንቀቂያው ራእይ ላይ እንደተናገረ እንዳትነኩ ተጠንቀቁ። የእግዚአብሔር ሕዝቦች ከባቢሎን ከሆነ ጣዖትና እርኩሰት ግልሙትና ጋር እንዳትተባበሩ፣ ከኃጢአቷ ጋር እንዳትተባበሩ። ምክንያቱም ከመቅሰፍቷ እንዳትቀበሉ ከእርሷ ዘንድ ምን ውጡ። ከተለያየ የተገለጠ ሚስጥሯ ግን በግንባሯ ላይ ስሟ የተጻፈ የተገለጠ ነው። ሚስጥሯ የተገለጠ ነው። በግንባሯ ላይ ኦልሬዲ ስሟ ተጽፏል። ስራዋም የተገለጠ ነው። በዚህ በተገለጠ ስራ ላይ በልዩነት እንድንኖር በባቢሎን የተመረጠችው ቤተክርስቲያን እንዳለች ሐዋርያው ጴጥሮስ እንደጠቀሰልን እኛ ዛሬ በዚህ ዘመን ውስጥ በዚህ ዘመን በሚሰራ በባቢሎን መንፈስ ውስጥ ባለ በጣዖት አሰራር ውስጥ ባለ በርኩሰቷና በጋለሞትነቷ በምንዝርናዋ በዚህ ላይ ብዙ ለመናገር አልችልምና ጊዜም የለኝም እንጂ ምንዝርና ስጋና ስጋ የሚገናኙበት ብቻ ሳይሆን ብዙ ምንዝርና አለ።
የአፍ አለ ታማኝ አለመሆን፣ በገንዘብ በሌብነት በጉቦኝነት በራስ ላይ ራስ ተኮር ሆኖ በራስ ላይ ማጠንጠን፣ ለጥቅምና ለስጋ ለራስ መሆን፣ እግዚአብሔርን በአንድም በሌላ መለወጥ፣ በጥቅም መለወጥ፣ በገንዘብ መለወጥ፣ በብዙ ነገሮች ውስጥ የዳንን ዳግመኛ የተወለደን የእግዚአብሔር ሕዝብ ሆይ ነው እንዳትተባበሩ የሚለው ቃል በጣም ልናሰምርበት ይገባል እና ለእኛ ማሳሰቢያው እንድንጠነቀቅ የዳንበትን ድነት የተመረጥንበትን ምርጫ ጠንቅቀንና ጠብቀን እንድንይዝ እግዚአብሔር ይርዳን። ይሄንን ደግሞ እግዚአብሔር የፈረደበትን ፍርድ የወጣበትን መንፈስ ዛሬም በዚህ ዘመን በኢየሱስ ክርስቶስ ስም በፍርዱ ቃል አሳልፈን እንሆ ሰጠን። ለመጣው የፍርድ ቃል ዛሬም እግዚአብሔር መንፈሱን በክርስቶስ ኢየሱስ በቀጠቀጠበት መስቀል ቃል በዚህ በመንግስት ዘውድ ስልጣን ይሄንን መንፈስ አሳልፈን ለእግዚአብሔር ፍርድ ቃል ሰጠን። ሕዝብን በኢየሱስ ክርስቶስ ስም በሚያድነው ጸጋ በሚመልሰው ምሕረትና ጸጋ ቃል ሕዝቡን ለቀቀ። ምድርን ትውልድን ለትውልድ አምላክ በክርስቶስ ለሚያድን ለዘላለም ሕይወት ለሚያበቃ ጸጋና ቃል ትውልድን አሳልፈን ሰጠን። መንፈሱን ለሚቀጣ ለእግዚአብሔር ፍርድ ቅጣት አሳልፈን ሰጠን። ቤተ ክርስቲያን በጽድቅ ለሚጠብቃት እስከ ፍጻሜ ለሚያጸና ጸጋና ቃል በኢየሱስ ስም አሳልፈን ሰጠን። አሜን። በጌታ በኢየሱስ ስም ስልጣን ጸልየናል። እግዚአብሔር በዚህ ቃል እውነት እንድንመላለስ እርዳን። ይህንን የማይወድድ በዚህ የሚቆጣ የሚበቀል የሚገስጽ ክፉ ኃይል ሁሉ በኢየሱስ ስም የታሰረ ይሁን። ራሳችንን በደሙ ሸፈንን። በጌታ በኢየሱስ ስም እስከ መጨረሻ እግዚአብሔር ሆይ ከዘመኑ ከኤልዛቤል እነሆ ከባቢሎን እግዚአብሔር ከመሮዳን ከተዋዋጠው እግዚአብሔር ከሚውጥ ከሚያዋውጥ ከዚህ ከመጨረሻው ዘመን ዛሬም ተሻግሮ በዚህ ዘመን ከሚሰራው እግዚአብሔር ከመረዳት መንፈስ ከባቢሎን መንፈስ በእግዚአብሔር መንፈስ በመንፈስ ቅዱስ ሉዓላዊ ልዑል መሪ ገዥነት እንድትመራን በጌታ በኢየሱስ ስም እግዚአብሔር ፍጻሜያችንን እንድታሳምር መቅሰፍት ካለበት አሰራር ጋር እንዳንደባለቅ ከባቢሎን ኃጢአት ጋር እንዳንገናኝ የእግዚአብሔር ምሕረት ጥበቃ ለቤተ ክርስቲያን እንድታበዛ ለዳነ ሕዝብ ጥንቃቄን እንድታደርግ ሰው በኃይሉ አይበረታምና ኃይላችን መቆሚያችን ክንዳችን ሆይ እንድትረዳ የዘንድሮዋ ቤተ ክርስቲያን የተመረጠች ቤተ ክርስቲያን በዚህ በባቢሎን መንፈስና ሁኔታ ውስጥ እንዳትገኝ እንዳትደባለቅ በጌታ በኢየሱስ ክርስቶስ ስም ጸጋ እንዲበዛ ምሕረትህን ለይቶ የሚያቆም እግዚአብሔር ቸርነት እንዲገለጥልን ቤተ ክርስቲያንን ለእግዚአብሔር ጸጋና ቃል ጠብቆ ለሚያኖር እነሆ ለእግዚአብሔር ጽድቅ አሳልፈን ሰጠን። ያልዳነው ትውልድ በዚህ አይምሮ ተይዞ አይኑ ታውሮ ታጥፎ የተሰጠ እንጨትን አምላኬ ነው አድነኝ የሚለው ቃልህ እንደገለጠው ይህን ሕዝብ ደግሞ እነሆ እግዚአብሔር ሆይ እነሆ ሁሉ ወደ ታዘዙበት ወደ ንስሐ እንዲገባ እግዚአብሔር ሆይ ለንስሐ በተቀጠረበት በዚህ ዘመን ላይ እነሆ በክርስቶስ ኢየሱስ ስርየት ባለው ደም በደሉን ይቅር እንድትል አይኖቹ እንዲከፈቱ ምሕረት አይኖችን እንዲከፍተው እነሆ እግዚአብሔር ሆይ ማስተዋል የለውም እንዳል ማስተዋል ደግሞ እንዲኖረው በክርስቶስ የማስታረቅ ስራ በፈሰሰው ቅዱስ ደም በኩል ማስተዋል ያጣውን እንጨትን አምላኬ ነው የሚለውን እግዚአብሔር ሆይ እነሆ ምስልና የምስልን የጣዖታትን ስራ የሚያመልከውን እነሆ እግዚአብሔር ሆይ በከለዳውያን መንፈስ የሚሰለጥነውን በከለዳውያን በኮከብ ቆጠራ በድግምትና በአስማት በጥንቆላ ኃይል የሚያደርገውን አቤቱ እግዚአብሔር በዚህ ዘመን የሰለጠነ የከለዳውያኑ መንፈስ የኡራውያኑ መንፈስ እግዚአብሔር የባቢሎን መንፈስ እግዚአብሔር የዘላለም አምላክ በኢየሱስ ክርስቶስ ስም ከሕዝብና ከምድር ከትውልድ ላይ አማልክቱ ላይ ፈርደህና እግዚአብሔር ሆይ ቀጥተህ በኢየሱስ ስም ትውልዱን ወደ ራስህ በክርስቶስ እንድትመልሰው ፊቱን ወደ አንተ እንዲመልስ ሕዝብን እንድትረዳ በጌታ በኢየሱስ ስም የከለዳውያን ጥበብና እውቀት ዛሬ በእግዚአብሔር ጥበብ በሆነ በክርስቶስ ስልጣን ገለበጥን። የከለዳውያንን ጥበብ እግዚአብሔር የኮከብ ቆጠራን ጥበብ የአጋንንትንና የሰይጣንን አሰራር የሕዝብን አይምሮና ልብ ዓይን ገዝቶ የያዘውን ዛሬ በክርስቶስ መንግስት ዘውድና ዘንግ ረገጥ ነው። በበጉ ደም ኪዳኑን አፈረስ ነው። እግዚአብሔር ሕዝባችንና ትውልዳችን ከሞት ወደ ሕይወት እነሆ እግዚአብሔር እንዲመለስ የሕይወት ኪዳንን የስርየት ደምህን ይዛ ቤተ ክርስቲያን ትማልዳለን። አይምሮ ላጣው እግዚአብሔር ሆይ ታልፎ ለተሰጠው ትውልድ ታልፎ ኢየሱስ የተሰጠበትን የመስቀል ሞት የፈሰሰውን ደም ይዘን በፊት እንጸልያለን። ደም በእጃችን እንዳይገኝ እንጸልያለን። ታልፎ ተላልፎ የተሰጠውን እግዚአብሔር የማያድነውን እግዚአብሔር ወደ ሞት የሚነዳውን እግዚአብሔር የሚማረከው ከመማረክ የማያስጠለውን የሚማረ
ጣዖቶች ለከብት መጫኛ እግዚአብሔር ሆይ እነሆ ሸክም ሆነው እንደተማረኩ ዛሬ እግዚአብሔር ሆይ የሚማረክ የሆነ ጣዖት የማያድን የሆነ ጣዖት በጌታ በኢየሱስም ከሕዝብ አእምሮና ልብ የፈረሰ ይሁን። በኢየሱስ ስልጣን የፈረሰ ይሁን። የሕዝብ አእምሮ እንዲነቃ የሕዝብና የትውልድ የምድር የሕዝብ ጉዳይ ዛሬ በልጁ መንግስት ወንጌል ቃል የተነቃቃ ምሕረትህ እነሆ ወደ አንተ የሚመልሰው ትውልድ ላንተ አሳልፈን ሰጠን። በዘመናችን የሰለጠነ የሰውን አእምሮ እግዚአብሔር የሚይዝ የተዋዋጠው የጨለመው ኃይልና ስራ በክርስቶስ የመስቀል ኃይል የደቀቀ ይሁን። ለመጣው ቃል ዛሬ እንደሚፈርድ ፈራጅ ለሆነው ለእግዚአብሔር መንግስትና ፍርድ ቃል አሳልፈን ሰጠን። ትውልድን ለሚያድነው ጸጋና ቃል ሰጠን። ራሳችንን ደግሞ ለሚጠብቀን እስከ ፍጻሜው ቀን ድረስ እንድንጠበቅ ለምሕረት ጥበቃ አሳልፈን ሰጠን። ቤተ ክርስቲያን በባቢሎን የተመረጠችውን እንደጸናች እንደቆመች ጸንተን እንድንቆም እርዳን። ቀሪ ጊዜያችንን ባርክልን። የበቀል መንፈስ በኢየሱስ ስም ቀደምን፣ ኃይለኛውን አሰርን። የታሰረ ይሁን፣ በደም ተሸፈንን። ቀሪ ጊዜያችንን ባርክልን። አሜን። በሆነው ጌታ በኢየሱስ ጸልይ። አሜን። እግዚአብሔር ይባርከን፣ ይጠብቀን፣ ሰላሙን ያብዛልን፣ ጽድቁ ይሰልጥንብን፣ ምሕረቱ ይብዛልን፣ ቸርነቱ ደግሞ ይብሰስልን። ይህን በአብ በወልድ በመንፈስ ቅዱስ ስም አጸናን። ቃሉ በኢየሱስ ስም ይታተምብን፣ በሕይወታችን ፍሬ ያፍራልን። የቃሉ ለቃሚ ወፎች ቁራዎች እነሆ እግዚአብሔር ሆይ ለቃሚ ወፎች በስም ስልጣን የታሰሩ ይሁኑ። ቃል ፍሬ እንዳያፈራ የሚገዳደር ቃልን የሚሰርቅ ከልብ የሚያወጣ መንፈስ በእግዚአብሔር ፍርድ እሳት ይበላ። ቃልን እግዚአብሔር በሰሚ ሁሉ ላይ ፍሬ እንዲያፈራ በኢየሱስ ክርስቶስ ስም ስልጣን ጸለይ። መንፈስ ቅዱስ የዘራውን ዘር ፍሬ ያፍራ። ንስሐ የገባ ትውልድ ወደ አንተ የሚመለስበትን ዘር እነሆ እግዚአብሔር ሰራ። አሜን። በኢየሱስ ስም ተባረክ። የረዳን አምላክ አሜን። አሜን።